ጠንካራ የሆነ ለህዝብ ተገን የሆነ ፍትሃዊት ኢትዮጵያን እውን ሊያደርግ የሚችል ጠንካራ ማህበርን እውን ማድረግ ይቻላል። ህዝብ በሚወጣ ህግ፣ ህዝብ በጎደለ ህግ፣ ህዝብ አቅሙ ባነሰ ህግ፣ ህዝብ ሊመጥነው በማይችል ህግ ሲመራ፣ የህግ የበላይነት ሲጎድልበት፣ ፍትሃዊነትን ሲያጣ የጠበቆች ማህበር ጥቅሙን የማስከበር ግዴታ ያለበት ማህበር ነው። ያኔ ክቡር ጠቅላይ ሚኒስትሩንም ስለምን እንፈተን እስቲ ነፃ የጠበቆች ማህበር ተመስርቶ እስቲ ፈትኑን የሚል ነበር ጥያቄ ያኔ ሳይመስ 2011 ላይ ማለት ነው። ገና ወደ ስልጣን እንደመጡ እነሆ አሁን የመፈተኛው ሰዓት አሁን ነው። በ3 ዓመት ውስጥ እኔ የማስበው ሊፈጸም የሚችል መሬት የሚወርድ ፕራክቲካል የሆነ እቅድ ያስፈልገናል ብዬ አስባለሁ። ማህበራችን መንታ መንገድ ላይ ነው ያለው። ሁላችሁም እንደምታውቁት ያን መንታ መንገድ ተያይዘን እናልፈዋለን ወይም ተያይዘን እንወድቃለን። ይሄ ህግ ሊወጣ ሲል በነበረው የሥራ አስፈጻሚ ኮሚቴ ውስጥ በኃላፊነት ስሰራ ነበርኩኝ። ይሄኛውም ህግ 1249/2013 እውን እንዲሆን በማዋለድ ሂደት ውስጥ ከፍተኛ ሚና የነበረኝ ነኝ። በ17 አፍሪካ ሀገሮች ከተለያየ ዓለማት የሚመጡትን ህጎች ገበያውን ወደ አፍሪካ ውስጥ ለማስቀረት በሚደረገው ሂደት 17 ሀገር ያሉትን ሎየሮች አያይዘን በጋራ እየሰራን ያለንበት ቻይና ሸንጀን እንዲሁም ዱባይ እነዚህን ተሞክሮች ወደ አገር ውስጥ ኢምፕሊመንት ማድረግ ነው። ፍትህ ስርዓቱ በሙያዊ ስራ ብቻ በባለሙያተኛ ብቻ ለፍትህ ሲባል ለጠበቃው ብቻ ሲባል አይደለም። ለፍትህ ሲባል ፍትህ ሸቀጥ አይደለም። ማንም እየተነሳ በየሱቅ የሚቸረችረው ሳይሆን እውቀትና ስኪልን የሚፈልግ ማሰብን ተወሰነ ሪሰርች ማድረግን የሚፈልግ ባለሙያውን ነው የሚፈልገው። ስለዚህ ባለሙያውንና ስራውን ማገናኘት የማይመቹ ኮረኮንቾች የሆኑ ወደ ኋላ የሚጎትቱን ገደል የሆኑ ደግሞ አሉ። ከተባበርን ግን ያንን እናልፋለን። ከተባበርን ግን በኢትዮጵያ ውስጥ ጠንካራ የጠበቆች ማህበርን መመስረት እንችላለን። ዛሬ ጠንካራ የጠበቆች ማህበር እንኳን ባይሆን ያንን መሰረተ ድንጋይ ማስቀመጥ እንችላለን። ለአራታችሁም እንዲሁም አሁን ላልመጡት ለአቶ በሻዳም ጭምር መልካም እድል እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ ሁላችሁም እንግዶች ሆናችሁ ስለመጣችሁ። እሺ ባላችሁ የሥራ ልምድ እንጀምርና ከራሳችሁን አስተዋውቁ። የትምህርት ደረጃችሁን፣ የሥራ ልምዳችሁንና በጥብቅና ስራ ላይ ምን ያህል ጊዜ እንደቆያችሁ አጠራጣራ አድርጋችሁ ራሳችሁን በማስተዋወቅ እንጀምር። እሺ ተስፋዬ ደረሰ እባላለሁኝ። በ1990 ዓመተ ምህረት ነው በህግ በዲግሪ የተመረቅኩት። ከዚያም በኋላ ደግሞ በቢዝነስ ሎ ሁለተኛ LLM ሰርቻለሁኝ። ባለ 5 ዓመት በዳኝነት አገልግያለሁኝ። ከዚያ ለ22 እንግዲህ ላለፉት 22 ዓመታት ደግሞ በፌደራል ፍርድ ቤቶች ውስጥ በጥብቅናና በማማከር እየሰራሁ እገኛለሁኝ። ለዚህ አግባብ የሆነው ልምዴ ደግሞ በይሄ ማህበር ከመቋቋም ኢትዮጵያ ፌደራል ጠበቆች ማህበር ከመቋቋሙ በፊት ተቋቁሞ በነበረው የኢትዮጵያ ህግ ባለሙያዎች ማህበር ውስጥ በስራ አስፈጻሚነትና በተለያዩ ኮሚቴዎች ጠበቃ ከሆንኩበት ጊዜ ጀምሮ ስሰራ ቆይቻለሁ። እሺ አመሰግናለሁ። እሺ እኔ መሰረት ስዩም እባላለሁ። በህግ የመጀመሪያ ዲግሪ ነው ያለኝ። በኢንተርናሽናል ቢዝነስ አድሚኒስትሬሽን ሁለተኛ ዲግሪ አለኝ። በጥብቅና ሙያ ላይ ከ15 ዓመት በላይ ሰርቻለሁ። ከዛም በፊት ደግሞ በቅጥር የሰራሁባቸው ጊዜያቶች አሉ። በዓለም አቀፍና በአገር አቀፍ ደረጃዎች በዚሁ ሙያ እሰራለሁ። በተለያዩ ተቋማትም ላይ አገለግላለሁ። የህግና የፍትህ የሪፎርም ካውንስል ሜምበር ሆኜ አገልግያለሁ። አሁንም ደግሞ
ኤልዲ ሌጋል አሊያንስ በሚያቋቁመው የግሎባል ሚዲዬሽንና አርቢትሬሽን ኦርጋናይዜሽን መስራችና ሜምበር ነኝ። ኢንተርናሽናል ቼምበር አባል ነኝ። እንዲሁም ደግሞ ኢንተርናሽናል ባር አሶሲሽንም አባል ነኝ። ከተለያዩ ኢንተርናሽናል ፈርሞች ጋር አብሬ እሰራለሁ። እንደ ምሳሌ ብናነሳቸው እንደ ዋይት ኤንድ ኬዝ፣ እንደ ኢቲኤ፣ እንደ ጄኤንኤ ያሉ ሎ ፈርሞች ጋር አብረን እንሰራለን። ለረጅም ጊዜ ነው፣ ወደ 13 ዓመት የሚሆን ሰርተናል። የተለያዩ የውጭ ድርጅቶችን ወክላለሁ። እዚህ አገራዊ የተባሉ ትልልቅ ፕሮጀክቶችን የሚሰሩ እንደ ኢትዮጵያ ንግድ ባንክ አዲሱ ህንፃ፣ እንደ አዲሱ ስቴዲየም፣ እንዲሁም ደግሞ እንደ ወልቃይት ስኳር ፋብሪካ፣ በለስ ስኳር ፋብሪካ፣ አዲሱ የጋዝ ፕሮጀክትን ጨምሮ የተለያዩ ትልልቅ አገራዊ ይዘት ያላቸውን ፕሮጀክቶችን የሚሰሩ ኩባንያዎችን በማማከር እንዲሁም ደግሞ የተለያዩ ኬዞቻቸውን በዓለም አቀፍ ደረጃም እንደ ቴንጄን ኮርት፣ እንደ ሻንዶን እና ሆንኮንግ፣ ኔዘርላንድ ያሉ ኮርቶች ላይ ጭምር ሰርቻለሁ። በቦርድ ሜምበርነት በአድዋ ድል ፋይናንስ ተቋም ቦርድ ሜምበር ነኝ። የቅን ኢትዮጵያ ቦርድ ቼር ነኝ። እንደገና ደግሞ የጆሹዋ ዩዝ አካዳሚ ወላጅ የሌላቸው ህፃናት የሚማሩበት አዳሪ ትምህርት ቤት ነው። የእሱ ምክትል ቦርድ ቼር ነኝ። እንዲሁም ደግሞ የፍቅር ኢንቴግሪቲ የሚባል የእሱም ቦርድ ሜምበር ነኝ። የኪን ሪል ስቴት ቦርድ ሜምበር ነኝ። ላሳጥረው እንዳይረዝም። ስለዚህ ሌላው ደግሞ በማህበራዊ ጉዳይ በተመለከተም ያው ሙያው የሚጠብቀውን የተለያዩ ድጋፎችን አደርጋለሁ። ለምሳሌ እንደ ከፍተኛ ፍርድ ቤት ሁለተኛው ህንፃ ላይ ያለውን ካውንተር ዴስኩን፣ ፓርቲሽኑን ሰው ከስተመሮችን በኢንተርናሽናል የሆኑ የኛን ከስተመሮችን በማሰባሰብ እንዲሰራ ከ5 ሚሊዮን በላይ የሚሆኑ ወጪ ወጥቶ እንዲሰራ እገዛውን ለማድረግ ሞክሬያለሁ። እንዲሁም ደግሞ በመጀመሪያ ደረጃ ፍርድ ቤት ዴኬሩ እሱንም ላይ የቻልኩትን ያህል እገዛዎች አድርጌያለሁ። የተለያዩ ኤሌመንተሪና ሚድል ስኩሎች ላይ የትምህርት መሳሪያዎችና የመቀመጫ ዴስክ ምናምን የጎደላቸውን ጫንጮ አካባቢ ሙሉ ትምህርት ቤቱን እንሺ የማድረጉን ስራም ሰርቻለሁ። ሌሎችም የተለያዩ ነገሮች እንዲሁም ደግሞ ፍቼ ላይ ወላጅ የሌላቸው ወይም አባቶቻቸውን የማያውቁ ህፃናት መብላትና መማር ትምህርት ቤት የሚወድቁ ልጆችን የምገባ ስራዎችን እዛ እንሰራለን። 15 ልጆች ስፖንሰር ማድረጋቸው አሉ። እንዲሁም ደግሞ ጆሹዋም ላይ ስፖንሰር ማድረጋቸው አሉ። 2 ልጆች አሉ። አንዱ ቻይናዊ ነው ያሳደግኩት ነው። አንዱ ደግሞ ኢትዮጵያዊ ነው። በእናቱም በአባቱም በደሙ ቻይና ነው። ነገር ግን የኔ ልጅ ነው ማለት ነው። የማኩታ ሎ ፈርም መስራችና ማኔጂንግ ፓርትነርም ነኝ። ማኩታ ሎ ፈርም ኢንተርናሽናል እየሰራ ነው። ወደ 17 አፍሪካ ሀገሮች መዳረሻችን አድርገናል። በኤአይ ታገዘ በቴክኖሎጂ ታግዞ የሚሰራ የጥብቅና ድርጅት ነው። በቻይና ሸንጀን ላይ ኦፊስ ከፍተናል። በዱባይ ላይም እንደዚሁ ወደ ሌሎች አፍሪካ ሀገሮችም ለመስፋፋት እየሞከር ነው። እሺ አመሰግናለሁኝ። ወይዘሮ ሊያ ጠበቃ ፋሲል ስለሺ እባላለሁኝ። ላለፉት 12 ዓመታት በጥብቅና ሙያ ላይ ተሰማርቼ ነው ያለሁትኝ። እንደ አጠቃላይ ወደ 17 ዓመት በህግ ሙያ ላይ የ17 ዓመት ምናልባት 4 ከተሳሳትኩኝ ይቅርታ፣ ወደ 4 ወር ሊጨምር ይችላል። በዚህ ሙያ ላይ ያለሁት ማለት ነው እስካሁን ድረስ። እንግዲህ እንደተመረኩኝ የመጀመሪያ ስራዬን የጀመርኩት በፌደራል የመጀመሪያ ደረጃ ፍርድ ቤት ረዳት ዳኛ በመሆን ነው። በመቀጠልም በዋና ሬጅስትራርነት በቢፒአር ጥናት መሰረት በዋና ሬጅስትራርነት ምናልባት የፍርድ ቤቱ የመጀመሪያ ዋና ሬጅስትራር ተብዬ የተመደብኩት እኔ ነኝ። በፍርድ ቤቱ ታሪክ የቢፒአር ጥናቱ ባይቀጥልም ማለት ነው፣ ትግበራው ባይቀጥልም ለመጀመሪያ ጊዜ ሲተገበር ከተገበሩት አንዱ ነኝ። አስማሚነትም ደግሞ እንዲሁ አስማሚነትን ከተገበሩት 2 ባለሙያዎች መካከል አንዱ እኔ ነኝ። ያንንም አስመልክቶ በሰራኋቸው ስራዎች ላይ አንድ ጊዜ እንዲያውም አስማሚነት ያለው ለማስታወስ ያህል አስማሚ እየሰራሁ ሪፖርት አቅርብ ተብዬ ሪፖርት እንዴት እንደሚቀርብ በወቅቱ ፍሬሽ ገና ከተመረኩኝ ገና አጭር ጊዜ ነውና ሪፖርት ለማቅረብ ሲዘጋጅ ሪሰርች ሆኖ ተገኘ የኔ ሪፖርትና በፍርድ ቤቱ መጋዚን ወይም ደግሞ ቡለቲን ወራዊ ላይ ታትሞ አሳትም ያለው ማለት ነው። ያ ምንድነው ነገሮችን አይቶ
ችግሮችንና ስኬቶችን ነቅፎ የማውጣትና ከዓለም አቀፍ ከሌሎች ሀገራት ጋር ያሉትን ተሞክሮዎች በማድረግ በማቀናጀት ያን እንዲታተም አድርጌያለሁኝ። እንዲሁም እዛው መጀመሪያ ደረጃ ፍርድ ቤት ረዳት ዳኛ ያለው የመጣውን የማስተርስ ዕድል በመጠቀም ብቸኛው ረዳት ዳኛ ሆኜ ከሁለት ዳኞች ጋር የማስተርስ ዕድል ፍርድ ቤቱ ሰጥቶኝ እሱን ጨርሼ እንደወጣው ያው ጠበቃ ነው የሆንኩትኝ። ከ2006 ህዳር ወር ልክ በዚህ ወር ነበር ህዳር 6 የጥብቅና ፈቃድ በማናቸውም የፌደራል ፍርድ ቤቶች የጥብቅና ፈቃድ በማውጣት ወደ ጥብቅና ስራ ነው የገባሁት። እንደገባሁኝ የኢትዮጵያ ህግ ባለሙያዎች ማህበርን በመቀላቀል ገና ጠበቃ እንደሆንኩኝ ለጠበቆች ለወጣት ጠበቆች ስኮላርሺፕ በመጣ ጊዜ ከዓለም አቀፉ የጠበቆች ማህበር እሱን አሸንፈው ከሄዱት 4 ኢትዮጵያውያኖች ኢሴይ ጽፈን ኢሴያችን ተቀባይነትና አሸናፊ ከሆኑት 4 ወጣት ጠበቆች መካከል አንዱ ሆኜ በጣሊያን ሀገር ሮም ከተማ በተካሄደው ዓለም አቀፉ የጠበቆች ማህበር ስብሰባ ላይ ስኮላርሺፕ ተሰጥቶኝ ከ5000 በላይ ከሚሆኑ ዓለም አቀፍ ከዓለም ዙሪያ ከመጡ ጠበቆች ጋር የመገናኘት እድሉን አግኝቻለሁኝ ማለት ነው። በዛም ብዙ ሀገራትን ልምዶችን ለማወቅ አስችሎኛል። ከዛ በመቀጠል በደቡብ አፍሪካ በኬፕ ታውን ከተማ ከደቡብ አፍሪካ የንግድ ሚኒስቴር ግብዣ ተሰጥቶኝ እዛ ሄጄ እንዲሁም በደቡብ አፍሪካ ኬፕ ታውን ውስጥ ከሚገኙ የህግ ማህበራት ጋራ የመገናኘት እድሉንም አግኝቻለሁኝ። ከዛ ባለፈ እንግዲህ በሰብአዊ መብት ዙሪያ ላይ የኢትዮጵያ ህግ ባለሙያዎች ማህበር አባል በመሆን የስትራቴጂክ ሊቲጌሽን ስልጠናዎችን በመውሰድ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች በከፍተኛ ፍርድ ቤት በሰብአዊ መብት ችሎት በሰብአዊ መብታቸው የተጣሱ ሰዎችን ጉዳይ በነፃ በመያዝ መብታቸው እንዲከበር የራሴን አስተዋጽኦ አድርጌያለሁኝ። አሁንም ከሸገር ከተማ መስረት ጋር ተከስቶ አዲስ አበባ ውስጥ የነበሩ አስቀድመው ከተማ ውስጥ የነበሩ ቀጥሎ ግን ሲሸጋሸግ ወደ ሸገር ከተማ ሲሄዱ የካርታና የፎቃሪ ያላቸው ሰዎች በስህተት ሲፈርስባቸው የነሱን የ74 ሰዎችን ኬዝ እስካሁን ድረስ ይዤ መብታቸውን ለማስከበር እየታገልኩኝ እገኛለሁኝ ፍትህን ለማስፈን። ከዚህም ባለፍ በአሁኑ ሰዓት የሰላም በህብረት የጋራ ህንፃ መኖሪያ ህብረት ስራ ማህበር የተባለ ማህበር መስርቼ የሱም ሊቀመንበር በመሆን እያገለገልኩኝና ከግማሽ ቢሊየን ብር የሚገመት ፕሮጀክት የሚያወጣ ፕሮጀክትን በበላይነት በሊቀመንበርነት ሌሎች የኮሚቴ አባላት እያስተባበርኩ እሱን በመምራት ላይ እገኛለሁኝ። እንዲሁም በብዛት የጠበቃው ማህበረሰብ የሚያውቀኝ ለጠበቃው ድምጽ በመሆንና ነፃ የጥብቅና ማህበር እንዲመሰረት ከሚታገሉ አባላት መካከል በብዛት የምታወቀው የቅርብ ጊዜ ትዝታ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጠበቆችን በሰበሰቡ ጊዜ ይህ አሁን የምንወዳደርበት ማህበር እንዲመሰረት ሐሳብ አስተያየት ሰጥቼ ማህበሩ ተመስርቶ ቢያንስ እንድንፈተን እድሉ እንዲሰጠን በአክብሮት ጠይቄያለሁኝ። የፌደራል ጠቅላይ ፍርድ ቤትም አመራር እንዲሻሻል እንዲቀየር በማድረግ አሁን ውጤታማ የሆነ ጠቅላይ ፍርድ ቤት እንዲሆን በአመራር ደረጃ የየራሱ ድክመትም ጠንካራ ቢኖረውም ትልቅ ለውጦችን እየመጣ ነው ያለው። በተለይ በፌደራል ሰበር ሰሚ ችሎት ውሳኔዎች ላይ ከፍተኛ ሀገራዊ እንድምታ ያላቸው ስር ነቀል የሆኑ ውሳኔዎች እየተሰጡ ይገኛሉ። የዛ ስኬት አንዱ አስተዋጽኦ አድራጊ ነኝ ብዬ አስባለሁኝ። ይህ ማህበርም ከተመሰረተ በኋላ ይሄ የኢትዮጵያ ህግ ባለሙያዎች የኢትዮጵያ የፌደራል ጠበቆች ማህበር ይሄ ማህበር ከተመሰረተ በኋላ ማህበሩ የሚጣልበትን ሀገራዊ የሙያ አስተዋጽኦ እንዲያበረክት ከህገ መንግስት ጉዳዮች አጣሪ ጉባኤ አስተያየት እንዲሰጥ ሲመራለት የመጀመሪያ ጊዜ ሲመራለት የመጀመሪያ ጉዳዩን ይዤ እና የጥናት ቡድኑን መርቼ
ሰፊ ጥናት ሰፊ ጊዜ ወስጄ እዛው በማቅረብ ማህበሩን በመወከል በማቅረብ በፌዴራል ጠበቆች ላይ የራሱ እንድምታ ያለውን ጉዳይ እንዲያሸንፍና አሁን ያለው ውሳኔ እንዲሰጥ የኛ ማህበራችንን ወክዬ ማህበሩን የሚመጥን ስራ በእውቀት በትጋት በታማኝነት በገለልተኝነት አገልግዬ ከፍተኛ አስተዋጽኦ አድርጌያለሁኝ። የሰጠው የፌዴሬሽን የህገ መንግስት ጉዳዮች አጣሪ ጉባኤ የሰጠው ውሳኔ ትልቅ አገራዊ ፋይዳ ያለውና እስካሁን ይግባኝ ይባልበት ለፌዴሬሽን ምክር ቤት ይግባኝ ይባልበት አላውቅም። እዛ ላይም የራሴን የበኩሎ አስተዋጽኦ አድርጌያለሁኝ። በዚህ ጉባኤ ላይ የህገ መንግስት ጉዳዮች አጣሪ ጉባኤ ላይ የሚገርመው ነገር የማህበራችንን ወክዬ ሳቀርብ እንዳጋጣሚ ደግሞ የሌላ ማህበር የኢትዮጵያ ህግ ባለሙያዎች ማህበር እነሱም በሌላ ጉዳይ ላይ ህግ አስተያየት እንዲሰጡ ተጠይቀው ነበር በጉባኤው። የሚገርመው ያኛውንም ሪሰርች ቲም መርቼ እዛ ላይ ፕሬዘንት ያደረኩት እኔ ነኝ። ስለዚህ በታሪክ የመጀመሪያው ሰው ነው መሆኑ ብዬ አስባለሁ። ሁለት በተለያዩ ጉዳዮች ከተለያዩ ማህበራት በአንድ ጉዳይ ላይ በአንድ ጊዜ በአንድ ቀን ፕሬዘንት ያደረገ ሁለት ሪሰርችን ያቀረበ ብቸኛው ሰው በታሪክም ነው ብዬ አስባለሁ። ይህ ባለፍ ደግሞ ከዚህም ባለፍ የፌዴራል ጠበቆች የኢትዮጵያ ፌዴራል ጠበቆች ማህበር በግንቦት 2016 ባደረገው ጠቅላላ ጉባኤ ላይ በተፈጠሩ ውስን አለመግባባቶች ያንን አስታራቂ ሐሳብ በማምጣት እና የማህበሩን ውስጥ ደንብ የማውጣት ስልጣን የጠቅላላ ጉባኤው እንደሆነ ሐሳብ ሰጥቼ ያው ሐሳብ ተቀባይነት አግኝቶ ኮሚቴ እንዲቋቋምና የዛ ኮሚቴም አባል ሆኜ አሁን ያለው ስራ ላይ የጸደቀው በዚህ ዓመት የጸደቀው የጠበቆች ማህበር የውስጥ ደንብ እንዲረቅና እንዲጸድቅ እና ማህበሩ ሰላማዊና ስኬታማ የሆነ ጠቅላላ ጉባኤ እንዲያደርግና አሁን ያለው የምርጫ አስፈጻሚ ኮሚቴም እንዲመረጥ የበኩሌን አስተዋጽኦ ከማድረግም ባሻገር ውስጥ ደንቡ ለአባላት ገለጻ በሚደረግበት ጊዜ ገለጻ ካደረጉት የአርቃቂ 13 ነበር። ከ13ታችን ያቀረብነው ከነሱ ውስጥ አንዱ እኔ ነበርኩኝ። በተለይም አብዛኛው የጠበቃው ማህበረሰብ ያስታውሰዋል። የማህበሩን የመዋጮ የተመለከተውን ያቀረብኩት እኔ ነኝ። በዛም የበኩሌን አስተዋጽኦ አድርጌያለሁኝ ማለት ነው። የአመራርነት ሚናዬን በተመለከተ ከዩኒቨርሲቲ ተማሪነት ጀምሮ ተማሪዎች ተወካይ በመሆን የክፍል ተወካይም እንዲሁም የዩኒቨርሲቲ ማህበረሰብ የተማሪዎች ካውንስል አባል በመሆን በተለይ አካዳሚክ አፌርስ ላይ በመወከል ተማሪዎችን በግሬድ ከዲስሚሳል ወይም ደግሞ ከመባረር ጋር በተገናኘ የተማሪዎች መብት እንዳይጎዳ የበኩሌን አስተዋጽኦ ማድረግ የጀመርኩትና መሪነትን ወይም ማገልገልን የጀመርኩትኝ ገና ከዩኒቨርሲቲ የመጀመሪያ ተማሪ ያለሁኝ ለ4 ዓመታት ለከቤት ሰለቸኝ ሳልል በማገልገል ታወቃለሁኝ ማለት ነው። እንግዲህ ከብዙ በጥቂቱ ይህን ይመስላል። የራሴ የህግ ኦፊስ አለኝ። በአሁኑ ሰዓት የተለያዩ መልቲ ቢሊየን የሆነ ወይ ደግሞ በቢሊየን ብሮች ከ5 ቢሊየን የሚገመት ካፒታል ያላቸውን ካምፓኒዎች በቋሚነትም በጊዜያዊነትም እያማከርኩ እገኛለሁ ማለት ነው። ለጊዜው ይህንን ካልኩኝ ይበቃኛል። ስላዳመጥሽኝ አመሰግናለሁ። አመሰግናለሁ። እሺ፣ ጠበቃና የህግ አማካሪ መሰረት አያሌው እባላለሁ። በህግ ሙያ 16 ዓመታት ልምድ አለኝ። ያው የህግ ሙያ በኢትዮጵያ ታሪክ ሰፊ ነው። ከ60 ዓመት ከ70 ዓመት በላይ ታሪክ ያለው ከ100 ዓመት ከፍትህ ነገስት የሚጀምር ነው። ህግ አክባሪ ህግ ፈሪ ህብረተሰብ ነው ያለን። በህግ አምላክ የሚል ህብረተሰብ ስለሆነ ያለን የኔ አስተዋጽኦ አነስተኛ ነው። ብዙ አስተዋጽኦ ያደረጉ ሰዎች አሉ። ነገር ግን ወጣት ኤነርጄቲክ በህግ ሙያው አንድ አስተዋጽኦ ለህብረተሰቡ ማድረግ የምትፈልግ ናት ብዬ ራሴን እገልጸዋለሁ። ባለትዳርና የ3 ልጆች እናት ነኝ። ከዚህ በተጨማሪ የህግ ሙያዬን የጀመርኩት በህግ ከጅማ ዩኒቨርሲቲ ዲግሪ እንዲሁም ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ እና በዓለም አቀፍ የህዝብ ግንኙነት ዲግሪ አለኝ። የህግ ሙያዬን ወይም ጆርኔን የጀመርኩት እኔ ከልጅነቴ ነው ብዬ ነው ማምነው። ከልጅነቴ ጀምሮ ጠበቃ የመሆን ህልም የያዘች ጠበቃ እንደሆነች እየተናገረች ጠበቃ እንደምትሆን እየተገለጸላት ያደገች ናት መሰረት አያሌው ማለት።
ስለዚህ ያንን ለማሳካት በዩኒቨርሲቲ ነው የጀመርነው። ነገር ግን ወደ ህግ የስራ ልምዴ ስመጣ አጠር ለማድረግ በፌዴራል መጀመሪያ ደረጃ ፍርድ ቤት በረዳት ዳኝነት፣ በጥናትና ምርምር እንደዚሁም በዋና ሬጅስትራርነት ሰርቻለሁ። በተለይ ከአስተዳደር ጋር በተያዘ ከአመራርነት ጋር በተያዘ ከዩኒቨርሲቲ ጀምሮ የዩኒቨርሲቲው የዩኒቨርሲቲ የተማሪዎች ሴቶች ህብረት መሪ እንደዚሁም የተማሪዎች ህብረት ውስጥ ሰፊ ተሳትፎ ማድረግ በዩኒቨርሲቲ የምታወቅ መሆኑ እንደተጠበቀ ሆኖ ግን የአመራርነትን ልምድ በሰፊው ያገኘሁት በፌዴራል መጀመሪያ ደረጃ ፍርድ ቤት ዋና ሬጅስትራር በነበርኩበት ጊዜ ነው። ይሄም የፍርድ ቤቱ ለፍትህ ተደራሽ መሆን፣ ታማኝነት ከህብረተሰቡ ማግኘት እንደዚሁም ፍትሃዊ የሆነ ፍርድ ለህብረተሰቡ መስጠት ዓላማ አድርጎ ሲነሳ ይሄ ለዚህ ዋና መሰረቱ የሬጅስትራር ነውና የደጋፊው ስለሆነ የሬጅስትራርነት የዋና ሬጅስትራርነት ጉዳይ በህግ ባለሙያ እንደዚሁም በዳኞች አስተዳደር ጉባኤ ሊሾም እንደሚገባ ይሄም የመዋቅር ለውጥ እንዲያመጣ በሚል ጥናት ካደረጉት ውስጥ አንዱ በመሆን እንደዚሁም በዳኞች አስተዳደር ጉባኤ የተሾምኩ የዋና ሬጅስትራር በመሆን በዛ አገልግያለሁ። ከዛ በኋላ ደግሞ በራሴ መሰረት አያሌው የጠበቃ ቢሮ ላለፉት 10 ዓመታት በጥብቅና አገልግያለሁ። በጥብቅና እያገለገልኩ ባለውበት ሰዓት በኢትዮጵያ ህግ ባለሙያዎች ማህበር ከተመሰረተ 60 ዓመት የሆነው ለኢትዮጵያ የፍትህ የህግ ስርዓት የራሱን አስተዋጽኦ ያደረገ ማህበር ነው። በዛ ማህበር ውስጥ ከስራ ከሙያ አጋሮቼ ጋር ከእናቱ ተስፋዬ ጋርም ከሌሎቹ ጋርም ለ4 ዓመት ወይም ከዛ በላይ ይመስለኛል ኤግዛክት ዴቱን በስራ አስፈጻሚነት እንደዚሁም የመጀመሪያዋ ሴት ምክትል ፕሬዝዳንት በመሆን የህግ ባለሙያዎች ማህበርን በምክትል ፕሬዝዳንትነት መርቻለሁ። በዚህ ጊዜ ውስጥ በተለይ የአሁን የፌዴራል ጠበቆች ማህበር እውን እንዲሆን ይሄ ጉዳይ ተጀመረው ከ10 ዓመት በላይ ብዙ ጥረት የተደረገ ሲሆን ነገር ግን ከተለያዩ ለውጦች ጋር አብሮ የዚህ የፌዴራል ጠበቆች ማህበር ራሱን በራሱ የሚያስተዳድር ጠበቃው ለራሱ እንዲቆም ለሀገርም እንዲተርፍ በሚል አዋጁ በሚጸድቅ ጊዜ ከፍተኛ አስተዋጽኦ ካደረጉ ውስጥ አንዷ ነኝ። ከሙያ አጋሮች ጋር በመሆን አዋጁ እውን እንዲሆን እንዲሳካ ከመንግስት ጋር በመተባበር አብረን ሰርተናል። ያም ሆኖ የፌዴራል ጠበቆች ማህበር ደግሞ ተቋቁሟል። ዛሬ ላይ እዚህ የደረስነው ያው ማህበሩ ስላለ ነው። ከዛም በኋላ በማህበሩ ውስጥ በተለያዩ ኮሚቴነት አገልግያለሁ። የማህበሩ ደንብም በሚረቅ ጊዜ አንዷ ኮሚቴ በመሆን ከሙያ አጋሮች ጋር አብሬ ሰርቻለሁ። ከሙያ አጋሮች ጋር አብረን በመሆን ያንን ደንብ ለጠቅላላ ጉባኤው አቀርበን ጠቅላላ ጉባኤው አጽድቆታል። በእኔ እምነት ማህበር ማለት የጋራ ነው። የራስሽን ትተሽ ለጋራ የምትቆሚበት፣ ለጋራ ዓላማ የምትቆሚበት፣ በጋራ የምትሰሪበት፣ በጋራ የምታሳኪበት ነው። ስለዚህ የጋራ ቤታችን የሆነው ማህበር ከስራ ባልደረቦቼ ጋር በጋራ በመሆን ከስራ አጋሮቼ ጋር በጋራ በመሆን አሁን ካለው ደረጃ አንድ ወደፊት ለማስኬድ ህልምና ራዕይ ያለኝ ስለሆነ ለዛ በእጩ ፕሬዝዳንትነት አሁን ቀርቤያለሁ። ባጭሩ ይሄ ነው። አመሰግናለሁ። እሺ ሁላችሁንም አመሰግናለሁ። በጣም በሰፊው ነው ራሳችሁን ያስተዋወቃችሁት። በኋላ ላይ ደግሞ ለማህበሩ ምንድነው ልትሰሩ ያሰባችሁት የሚለውን ከዚህ በኋላ ያሉትን ጥያቄዎች ተከትሎ ደግሞ ውይይት የምናደርግበት ይሆናል። በቅድሚያ ለፕሬዝዳንትነትና ለምክትል ፕሬዝዳንትነት ለማህበሩ በእጩነት ስለተመረጣችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ለአራታችሁም እንዲሁም አሁን ላልመጡት ለአቶ በሻዳም ጭምር መልካም እድል እንዲሆንላችሁ እመኛለሁ። ቀጥታ ወደ ውይይታችን እንግባና የቅድም ስትዘረዝሩ ነበረ የትምህርት ደረጃችሁን ያላችሁን የስራ ልምድና አሁን እየሰራችሁ ያላችሁትን በተለይ ደግሞ ከማህበሩ ጋር ተያይዞ ያበረከታችሁትን አስተዋጽኦ እየነገራችሁን ነበርና አሁን ቅድም ስትገልጹት እንደነበረው የኢትዮጵያ የፌዴራል ጠበቆች ማህበር ተቋቁሟል። ለዛም ደግሞ በፕሬዝዳንትነት ነው አሁን እንግዲህ ልትወዳደሩ እና በምክትል ፕሬዝዳንትነት እየመጣችሁ ያላችሁት። ስለዚህ የጠበቃው ማህበረሰብ ምንድነው ሊሰሩልኝ የሚችሉት የሚለውን ነገር ከእናንተ መስማት ይፈልጋል። ያንንም ምክንያት በማድረግ ነው እዚህ ጋር የተገናኘንበት ዋና ዓላማ። ምክንያቱም የትክክለኛ ሆነ ኢንፎርሜሽን የተሰጠው የጠበቃ ማህበረሰብ ሲሆን ማንን ነው መመርጠው እንዴት ነው መመርጠው የሚለውን ውሳኔ እንዲወስን በጣም ቀላል ስለሚያደርግለት ዋና ዓላማችን ይሄ ነው። ስለዚህ ይህንን ዓላማ መሰረት እናድርግና ምንድነው ያላችሁ ራዕይ ወይም ደግሞ ቪዥናችሁ ምንድነው? ለዚህ ለማህበር በፕሬዝዳንትነትም ሆነ በምክትል ፕሬዝዳንትነት ብትመረጡ በቅድሚያ ትኩረት ሰጥታችሁ ልትሰሩባቸው የምትችሉ ወይም ፕራዮሪቲ ልትሰጧቸው የምትችሉ 3 መሰረታዊ ነገሮች ምንድናቸው? እሺ አቶ ተስፋዬ። እሺ አመሰግናለሁ። በመጀመሪያ ግን ጥያቄውን ከመመለሴ በፊት ቅድም ራሴን ሳስተዋውቅ ምስጋና ማስቀደም ነበረብኝ። ለምንድነው? ከዚህ ቀደም ከሚደረጉ የማህበር መሪዎች ምርጫ አመራረጥ ለየት ያለ ነገር አለ።
እሱ ምንድነው ራሳችንን ፊት ለፊት ወጥተን እንሰራለን ብለን የምናስበውን ራዕያችንን ከዚያም ደግሞ ወደ ራዕያችን የምንደርስበትን ፍኖተ ካርታ አቅርበን ለመወዳደር በዚያ ኤክሰርሳይዝ ውስጥ ለመግባት እድል ስላገኘን ያንንም እድል ደግሞ አንቺ እንደ ሙያ ጋር ከዚያም ደግሞ በተጨማሪ ባልሽ የጋዜጠኝነት እንግዲህ ስራ ነው ይህንን እድል ስለፈጠርሽ ምስጋናዬን በዚህ አጋጣሚ ላቀርብ። ስለዚህ ጥያቄውን ተረድቼው ከሆነ አንደኛ ራዕይ ምንድን ነው? ሁለተኛ ወደ ራዕይ መዳረሻ ደግሞ እንዲህ እሰራለሁ የምትላቸው 3 ነገሮች ምንድን ናቸው? እንግዲህ እንደሚታወቀው ራዕይ ነገ ልናየው የምንሻው ነገራችን ነው። ልንደርስበት የምንሻው ነገራችን ነው። ልደርስበት የምሻው ነገ ላይ የምፈልገው ነገር እኔ ጠንካራ የሆነ የፌዴራል ጠበቆች ማህበር ነው። የኢትዮጵያ ፌዴራል ጠበቆች ማህበር ጠንካራ ሲባል እንግዲህ ብዙ ነገሮች ያሉት ማለት ነው። አንደኛው የፋይናንስ አቅሙ ሊሆን ይችላል። የገንዘብ ምንጮቹ ጠንካራ ሆኖ በቂ ገንዘብ ያለው ራሱን በነፃነት ማስተዳደር የሚያስችል የፋይናንስ ምንጭ ያለው እሱ ማለት ሊሆን ይችላል። ሁለተኛው የአባላት ተሳትፎ በጣም ወሳኝ የሆነ እና አባላት በሚሳተፉበት እና ለዚህ ማህበር እድገት በአንድም በሌላ ድጋፍ ሊያደርጉበት የሚችሉ እነኚህን ነገሮች የያዘ ጠንካራ የሆነ ከራሱ አልፎ ለሀገሪቱ ተገን ወይንም ለህዝብ ተገን የሚሆን ለህዝብ ከለላ የሚሆን ማህበር እንዲሆን ከዛ ፍትሃዊት የሆነች ኢትዮጵያን ደግሞ ለመጨበጥ ይሄ ነው ራዕዬ። ራዕዬን ደግሞ ወዴት እንደምደርስ በምን መንገድ ነው ወደዚያ መድረስ የሚገባው የሚለውን ፍኖተ ካርታውን ደግሞ ያመራር ሰነድ አዘጋጅቼ ይመርጡኛል ብዬ የማስባቸውን ለአባላት በትኛለሁኝ። እዚያ ላይ 3 ነገሮች አሉ። አንደኛ ቅድም ያነሳው ጠንካራ ማህበር ለማድረግ የሚያስችል ጠንካራ ማህበሩን የሚመለከት፣ ሁለተኛ የማህበሩን አባላት የሚመለከት፣ ሶስተኛው ደግሞ ማህበሩ ከሌሎች ጋር የሚኖረውን መስተጋብር የሚመለከት። የመጀመሪያው ጠንካራ ማህበር ቅድም ያነሳሁት አንደኛ በቂ የፋይናንስ ድጋፍ እንዲኖረው ከአባላት መዋጮ በዘለለ ከሀገር ውስጥም ከውጭ ሀገርም የፋይናንስ ምንጮች በቂ የፋይናንስ ምንጮች ኖረውት በተገቢ ሁኔታ ራሱን በነፃነት ማስተዳደር እንዲችል ለማድረግ ይሄንን ነገር መስራት። ሁለተኛ የአባላቱ ተሳትፎ ደግሞ ጉልህ እንዲሆን ማድረግ። የአባላት ተሳትፎ ምንድነው? የአባላት ተሳትፎ የአንድ ማህበር ጥንካሬ በዛ ማህበር ውስጥ አባላት የሆኑ ሰዎች ለማህበሩ በሚያደርጉት ነገር ነው የሚወሰነው። ዛሬ ላይ እኛ አንዳችን ብንመረጥ ፕሬዚዳንት ብንሆን ወይንም ምክትል ፕሬዚዳንት ብንሆን ከዛ ስራ አስፈጻሚ ቢጨመር 9 ቢመጣ የማህበሩ አባላት በትጋት ተሳትፎ ካላደረጉ ማህበሩ ጠንካራ ሊሆን አይችልም። ስለዚህ የማህበሩን አባላት ተሳትፎ የሚያጎሉ ማህበሩ በሚያደርጋቸው ኩነቶች ውስጥ ጉልህ ተሳትፎ እንዲኖራቸው የሚያደርጉ ነገሮችን ማዘጋጀት። ሌላው የማህበሩ አባላት በእውቀት እንዲበለጽጉ ለመበልጸግ የሚያስችል በዓለም ገበያ ተወዳዳሪ መሆን የሚያስችላቸውን ነገር ማድረግ። እነኚህ ነገሮች እንግዲህ አንድም ከዩኒቨርሲቲዎች ጋር ሊሆን ይችላል፣ ሌላም ከሌሎች በተመሳሳይ ሙያ ላይ አቻ ማህበራት ጋር ያላቸው ግንኙነት መሰረት አባሎቻችን የሚማሩበትን መንገድ መፈለግ፣ ትምህርታቸው ከዘመናዊ አሁን ካለው ዘመኑ ከሚሰጠው ጋራ ተመጣጣኝ የሆነ ከዚያ ደግሞ ዘመናዊ የሆነ አሰራርን ተከትለው እውቀታቸውን አበልጽገው ተወዳዳሪ መሆን የሚያስችላቸውን ነገሮች እንዲያደርጉ መደገፍና መርዳት። ከዚህ ባሻገር ደግሞ ባለው ከሌሎች ጋራ መስተጋበር እንዲኖራቸው። ሌሎች ስንል የፌዴራል ጠበቆች ማህበር አንዱ ነው። ከዚያ ውጪ በየክልሉ ማህበራት አሉ።
በአፍሪካ እና በቅርብ እኛ ጎረቤቶቻቸው አቻ ማህበራት አሉ። ከዚያ ደግሞ ሌሎች ዓለም አቀፍ ማህበራት አሉ። ስለዚህ ከነኛ ማህበራት ጋራ ግንኙነት በመፍጠር ጥሩ ግንኙነት በመፍጠር ከነኛ ማህበራት በግንኙነት በመፍጠር ውስጥ የሚገኙትን ትሩፋቶች ደግሞ እንዲጋሩ እድሎች መፍጠር፣ እድል ማምጣት ማለት ነው። ይሄ ሲሆን ጠበቃው አንደኛ ቅድም ያነሳሁትን በእውቀት ተወዳዳሪ የሆነ እውቀት እንዲኖረው እድል ያገኛል። ሁለተኛ እነኚህ ደግሞ የሥራ እድሎች ይፈጥሩለታል። ለምን ሁሉ ሰው እኩል አይደለም የሚሰራው። ስለዚህ እነኚህ እድሎች ይፈጠሩለታል። በዚህ አማካኝነት ጠበቃው ተጨማሪ ስራ ችግር ያለባቸው ሰዎች ስራ የሚያገኙበትን እድልና ወዘተ ማመቻቸት። በዚህ ሁኔታ ቅድም ወዳልኩት ጠንካራ የሆነ ለህዝብ ተገን የሆነ ፍትሐዊት ኢትዮጵያን እውን ሊያደርግ የሚችል ጠንካራ ማህበርን እውን ማድረግ ይቻላል ብዬ አምናለሁ። እሺ ወይዘሮ መሰረት አመሰግናለሁ። ልዬ ቅድም መግቢያ ላይ እንደገለጽኩት ማህበር የጋራ ቤት ነው። የጋራ ቤት ነው። በጋራ የምንሰራው፣ በጋራ የምናቋቁመው፣ በጋራ የምናጠነክረው ነው። እዚህ ያለነው ሁላችንም፣ ከውጭ ያሉትም የሙያ አጋሮቻችን አንቺንም ጨምሮ ነው። ስለዚህ ማህበር የጋራ ቤት ሲሆን እኔ በግሌ ለብቻዬ ቪዥን ወይም ራዕይ አልይዝም። ማህበራችን በጠቅላላ ጉባኤው በአባላቱ መተዳደሪያ ደንቡን አጽድቋል። በዛ መተዳደሪያ ደንቡ አንቀጽ 4 ላይ ደግሞ ዓላማዎቹን ዘርዝሮ አስቀምጧል። ስለዚህ ራዕይ በዛ መተዳደሪያ ደንብ ጠቅላላ ጉባኤው ዓላማዬ ነው ብሎ ባስቀመጠው መተዳደሪያ ደንብ ላይ ያስቀመጠውን ነገር ማስፈጸም አስፈጽመን ያንን በቪዥን ያስቀመጠውን ጠቅላላ ጉባኤው አባላቶቻችን፣ ጓደኞቻችን፣ የሥራ ባልደረቦቻችን ያስቀመጡትን ነገር ጫፍ ማድረስ ነው ዓላማዬ። ዋናው ቪዥን ይሄ ነው። ይሄንን ለማድረግ ግን እንደሚታወቀው በመተዳደሪያ ደንቡ የሥራ ዘመናችን የ3 ዓመት ነው። በ3 ዓመት ውስጥ እኔ የማስበው ሊፈጸም የሚችል መሬት የሚወርድ ፕራክቲካል የሆነ እቅድ ያስፈልገናል ብዬ አስባለሁ። ማህበራችን መንታ መንገድ ላይ ነው ያለው። ሁላችሁም እንደምታውቁት ያን መንታ መንገድ ተያይዘን እናልፈዋለን ወይም ተያይዘን እንወድቃለን። ስለዚህ ያንን መንታ መንገድ የምናልፍበት ትክክለኛ ሰዓቱ አሁን ነው ብዬ ነው ማምነው። እኔ ይሄንን የማህበራችን መተዳደሪያ ደንቡ ያስቀመጠውን ዓላማዬ ነው ራዕይ ነው ብሎ ያስቀመጠውን ለማስፈጸም የአጭር ጊዜ የመካከለኛ ጊዜና የረጅም ጊዜ እቅዶችን አስቀምጫለሁ። ቅድም እንደገለጽኩልሽ ልዬ ይሄ ማህበር ነው፣ የጋራ ቤታችን ነው፣ በጋራ የምንሰራው ነው። ዛሬ እኔ ፕሬዝዳንት ኦር ምክትል ልሆን እችላለሁ፣ ላልመረጥም እችላለሁ። ግን ስታንዳርዶችን እናስቀምጣለን። ነገ የሥራ ባልደረቦችም ሊመሩት ይችላሉ። ነገር ግን እቅድ የሚታቀደው ከስራ አስፈጻሚሽ ጋር ከምክትል ፕሬዝዳንትሽ ጋር አንድ ላይ ሆኖ ነው። ስራ አስፈጻሚንም ምክትል ፕሬዝዳንቴንም ይዤ ላቅድ እችላለሁ ብዬ በጊዜያዊነት ቴምፖራሪ በእኔ ሂሳብ ያስቀመጥኩት ነው። ነገ ከስራ ባልደረቦቼ ጋር ከስራ አስፈጻሚዎች ጋር ይህንን እቅድ ልናሳድገው ልናጎለብተው እንችላለን ብዬ አምናለሁ። ስለዚህ የአጭር ጊዜ የመካከለኛ ጊዜና የረጅም ጊዜ እቅድ ብዬ አስቀምጫለሁ። በአንቺ ጥያቄ 3 መሰረታዊ ማስፈጸም የምፈልገው እንደው ዲቴሉን እንግዲህ በእኛ ጠበቆች ነን፣ እርስ በርስ እንተዋወቃለን፣ አብረን ስራ እንሰራለን፣ ብዙ ዓመትም አብረን ኖረናልና በተለያዩ የሶሻል ሚዲያ ላይ እነዚህን ዝርዝር በአጭርም በመካከለኛም በረጅምም ያስቀመጥኳቸውን እቅዶች በዝርዝር ማቅረቤ እንደተጠበቀ ሆኖ ለዚህ ውይይት ግን ለግብአትነት እንዲሆን በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ ብዬ ካስቀመጥኳቸው እቅዶች ውስጥ የመጀመሪያው የማህበሩን ውስጠ መዋቅር ማስተካከል የመጀመሪያው ስራ ነው ብዬ ነው እኔ የማምነው። ማህበሩ መዋቅሩ ውስጡ አልተስተካከለም ብዬ አምናለሁ በእኔ እይታ። ስለዚህ የማህበሩ ውስጠ መዋቅር ማለት ማህበሩ ያለው ስትራክቸር የኔ መሪ ቃሪ ባይዘዌ እንደ ሙያተኛ መከበር ሙያውን ማስከበር ነው። ይሄም በመተዳደሪያ ደንባችን አንቀጽ 6 ንዑስ አንቀጽ 11 ላይ ተቀመጠ ነው። እንደ ሙያተኛ መከበር ሙያውን ደግሞ ማስከበር ጠንካራ የጠበቆች ማህበር መፍጠር ነው። ያ የሚጀምረው ከውስጥ ነው፣ ከራስ ነው፣ ከመጀመሪያ ነው። ስለዚህ መጀመሪያ መስራት የምፈልገው እኔ የማህበሩ ውስጥ ላይ ነው፣ የስራ አካሄዱ ላይ ነው፣ የሰራተኞች መዋቅሩ ላይ ነው፣ ሰራተኞች መጨመሩ ላይ ነው፣ የቢሮውን አቀራረጽ ነው፣ ስትራክቸሩን ነው፣ መዋቅሩ ላይ ነው መስራት የመጀመሪያ ማስበው። ሁለተኛ በዋናነት ለሰራ የሚገባው ስልጠናን በተመለከተ ነው። እንግዲህ ልያንቺ እንደምታውቂው በአዋጅ 1249 በመተዳደሪያ ደንቡ የማህበሩ ዋነኛ ስራዎች ተብለው በአንኳርነት ከተለዩት ውስጥ አንደኛው ስልጠና መስጠት ነው።
ባለሙያውን ማብቃት ነው። ባለሙያው ልበ ሙሉ ሆኖ የትም ቦታ ሄዶ እንዲቆም ማድረግ ነው። ያንን ተከታታይ ስልጠናዎችን መስጠት እንደ ግዴታም ነው። ማንም ባለሙያ መውሰድ አለበት። እንዴት ሊሰጥ ይገባል፣ በምን አግባብ ይሄዳል የሚለውን ደግሞ እሱም ራሱን የቻለ መሬት የወረደ ፕላን ማዘጋጀት ነው። በዛ አግባብ ተዘጋጅቼበታለሁ። በሶስተኛ ደረጃ ያስቀመጥኩት የባለሙያው መብት እንዴት ነው የምናስከብረው? ከተለያዩ ተቋማት ጋር እንዴት ነው የምንሰራው? ፍትህ እንዴት ነው የምናረጋግጠው? ፍትህ ማረጋገጥ የኛ ግዴታ ነው። የኢትዮጵያ ሕግ ባለሙያዎች ማህበር እያለን ከፍትህ ተቋማት ከተባሉት ውስጥ ጠበቆች ባለመጠቀሳቸው ቅሬታ ብዙ ቦታ ነው ይሄድ ነው። እኛ የፍትህ አካላት አንዱ አካል ነን። ጠበቆች ብንሆንም ብንከራከርም ለፍትህ አካላቱ ኮንትሪቢዩት ማድረግ አለብን። ለሀገራችን ኮንትሪቢዩት ማድረግ አለብን። እኔ ለሀገሬ አስተዋጽኦ ለማድረግ ፖለቲከኛ መሆን አይጠበቅብኝም። ያስተማረኝ ህብረተሰብን በህግ በፍትህ የማገልገል ቁርጠኝነት አለኝ። ለዛ ነው ወደፊት የመጣሁት። ስለዚህ ይሄንን መሰረታዊ የሆኑትን ሂደቶች ያው የጊዜ ሊሚትም ስላለብን ዝርዝሩን ወደፊት ምን ገልጸው ሆኖ ኦር ባለን የሶሻል ሚዲያ የሚታይ ሆኖ በመሰረታዊነት እነዚህ በሶስት በተከፈሉ ሂደት እነዚህን ሶስት መሰረታዊ ሁኔታ ማስፈጸም ነው። ሌላው ምናልባት በአጭር ጊዜ የማህበሩ አንቀጽ 4 ላይ የተቀመጠው የማህበሩ አርማ አለ። የማህበሩ አርማ በጠቅላላ ጉባኤ የሚወሰን ያ ግን የማህበሩ አርማ ሆነ ያለው በእኔ አንደርስታንዲንግ በጠቅላላ ጉባኤ ተወሰነ አይደለም። እኛ የምንፈልገውንም አላማ የሚገልጽ አይደለም። እሱ ላይም የመጀመሪያ ቅድሚያ ሰጥቼ የምሰራው እሱ ላይ ነው። እኛነታችን ላይ ማንነታችን ላይ ነው ቅድሚያ የምንሰራው። እንደ ባለሙያ መከበር፣ ሙያውን ማስከበር መሪ ቃሌ ነው። አመሰግናለሁ። እሺ ዲያ በጣም አመሰግናለሁ። እንደዚህ አይነት ዝግጅቶች መለመዳቸው በጣም ጥሩ ነው ብዬ አምናለሁ። እንግዲህ ለጠየቅሽኝ ጥያቄ ያንቺ ጥያቄ የጠበቆች ማህበር ፕሬዚዳንት ቢሆኑ ምን ራዕይ ያለዎት ነው? እንግዲህ ራዕይን ለመግለጽ መጀመሪያ ደረጃ የጠበቆች ማህበር ማለት ምን ማለት ነው ከሚለው ልጀምር። በአገር አቀፍም ደረጃ በእኛም ሀገር ህግ ማዕቀፍ በ2014 በወጣው በ1249 መሰረትን አድርጎ በተቋቋመው የጠበቆች ማህበርም እንዲሁም በዓለም አቀፍ በተለመደው የጠበቆች ማህበር የሚቋቋምበት ዓላማ ምንድን ነው? ከዓላማው ተነስተን ነው የኛን ራዕይ ልናስቀምጥ የምንችለው። የጠበቆች ማህበር ሲቋቋም 3 መሰረታዊ ዓላማዎች አሉት። የሚቋቋምበትም አግባብ ጥቂት ማህበራት በሚቋቋሙበት ደንብና ህግ መሰረት የሚቋቋሙ ብዙ የሙያ ማህበራት ሙያተኞቹ በጋራ ሆነው ማህበሩን አቋቁመው በፈቃዳቸው ተመስርተው የሚያቋቁሙት ማህበር ነው። ያ ማህበር የራሳቸውን ጥቅም ለማስከበር መብታቸውን ለማስጠበቅ የሚያቋቁሙት ማህበር ነው። የጠበቆች ማህበር ግን በአዋጅና በህግ የሚቋቋም ሰዎች በፈቃዳቸው ሳይሆን ጠበቆች በግዴታ የማህበሩ አባል የሚሆኑበት ሬጉላቶሪ ባዲ ስታቱተሪ የሆነ ማህበር ነው። ሲቋቋም 3 መሰረታዊ ዓላማዎች አሉት። ቅድም ሊያየም ስትጠይቂ የእርሶ 3 ራዕይ ብለሽ ጠይቀሽ ነበርና 3ቱ ራዕዮች ከ3ቱ የማቋቋሚያ ዓላማዎች የሚመነጩ ናቸው። የተቋቋመበት ዓላማዎች የሚመነጩ ናቸው። እነዚህ የተቋቋመበት 3ቱ ዓላማዎች የመጀመሪያው ዓላማ የሙያውን መቆጣጠር፣ ሙያተኛውን አይደለም። ሙያተኛውና ሙያው የተለያዩ ናቸው። ሙያውን መቆጣጠር፣ ሙያውን ሲቆጣጠር ነው ሙያተኛውን የሚያገኘው። ሁለተኛው መሰረታዊ ዓላማው የህዝብን ጥቅም ማስከበር ነው። ትልቅ ኃላፊነት፣ የመንግስትን ያህል ኃላፊነት። ህዝብ በሚወጣ ህግ፣ ህዝብ በጎደለ ህግ፣ ህዝብ አቅሙ ባነሰ ህግ፣ ህዝብ ሊመጥነው በማይችል ህግ ሲመራ፣ የህግ የበላይነት ሲጎድልበት፣ ፍትሃዊነትን ሲያጣ የጠበቆች ማህበር ጥቅሙን የማስከበር ግዴታ ያለበት ማህበር ነው። 3ኛው የአባሉን ፍላጎት ማገልገል ነው። ማስከበር አይደለም፣ ማገልገል። እነዚህ እንዴት ኢንተርፕሬት ይደረጋሉ? መጀመሪያ እነዚህ ከሆኑ ዓላማዎቹ በእነዚህ ማዕቀፎች ውስጥ እንዴት አድርጎ ማገልገል ይቻላል ነው ፖይንቱ የሚሆነው። እንግዲህ ቅድም መጀመሪያ እንደተናገርኩት ከ3ቱ ዓላማዎች አንዱ የማህበሩ ዓላማ
የሙያተኛውን ሙያውን መቆጣጠር ከሆነ እንዴት ይቆጣጠረዋል? ለምን ይቆጣጠረዋል? እንዴት ይቆጣጠረዋል? ይህንን አንድ ፕሬዚደንት ማወቅ አለበት፣ ወይም ምክትል ፕሬዚደንት ማወቅ አለበት፣ የማህበሩ አባልም ማወቅ አለበት። ስለዚህ የማህበሩ አባል ፕሬዚደንቱ፣ ምክትል ፕሬዚደንቱ ይህን ባወቀ መልኩ ማህበሩን የሚመራው ከሆነ ማህበሩ ሙያውን የሚቆጣጠረው አንደኛ በዲሲፕሊን የጎለበተ የሙያ ማህበረሰብ መፍጠር ነው። የጥብቅና ሙያ ማህበረሰብ መፍጠር ነው። ሁለተኛ በስልጠና የዳበረ እውቀት እንዲኖረው ማድረግ ነው። ሶስተኛ ከተለያዩ ተቋማት ጋር ማሰናሰል ነው። እነዚህን ያደርግና ከዛ በኋላ እንዴት ይቆጣጠረዋል? አንደኛ ወደ ጥብቅና መድረክ የሚመጡ አዲስ አባላት የሚገቡበት በር ጥብቅ እንዲሆን ማድረግ ነው። ምክንያቱም ከገቡ በኋላ መቆጣጠሩ የአባሉን ነፃነት፣ የአባሉን አቅም እያደገገ እንዳይመጣ ያንን የመግቢያውን በር ማቆጣጠር፣ እሱም የጥብቅና መግቢያ ፈተና አለ አይደለም? ስለዚህ እሱ ላይ ምን አይነት ፈተና ያስፈልገዋል? ሙያው ውስጥ ከመግባቱ በፊት ምን አይነት ነገሮችን ማለፍ አለበት? ለማለፍ ደግሞ እንዴት ብሎ መሰልጠን አለበት የሚለው ላይ መስራት ነው። ሁለተኛ ፈተናዎቹን ራሳቸውን መገምገም ነው። ሶስተኛው የዲሲፕሊን እርምጃዎችን መውሰድ ነው። ምክንያቱም አንዱ ዓላማው ለማህበሩ ብቻ አይደለም የቆመው። ይሄ ማህበር ለማህበርተኛው ብቻ አይደለም የቆመው፣ ለአባሉ ብቻ አይደለም የቆመው። የህዝብን ጥቅም ማስከበርም አንዱ ግዴታው ነው። ደንበኛው ከሌለ ጠበቃው የለም። ደንበኛው ደግሞ ስነ ምግባሩ የጎለበተ ጠበቃ ካለው የፍትህ ሙላት ይኖረዋል። ፍትህን የህግ የበላይነትን የሚደግፍ የፍትህ ውጤትን የሚያመጣ ስራ መስራት ይቻላል ማለት ነው። ስለዚህ በዋናነት እንደ ፕሬዚዳንት አንድ ፕሬዚዳንት መስራት አለበት። እኔ ፕሬዚዳንት ሆኜ ብሰራ ወይም ደግሞ ማናችንም ፕሬዚዳንት ብንሆን እኔ በእኔ እምነት ወይም ደግሞ ባለኝ ተሞክሮም ልምድም አንድ ፕሬዚዳንት መሆን አለበት ብዬ የማስበው በመጀመሪያ በስነ ምግባር፣ በእውቀት፣ በሙያ የታነጸ አባል እንዲኖረው ማድረግ ነው። እንዲህ አይነት አባል እንዲኖረው ደግሞ ስልጠናዎችን፣ ወርክሾፖችን፣ እንደገናም ደግሞ ሪትሪት ፎረሞችን፣ የተለያዩ ስልጠናዎች ዓለም አቀፍ ስልጠናዎች አሉ፣ አገር አቀፍ ስልጠናዎች አሉ። ዓለም አቀፍ ስልጠናዎች ምንድን ናቸው? አገር አቀፍ ስልጠናዎች ምንድን ናቸው የሚለውን መለየት ያስፈልጋል። ከዛ በኋላ አገር ውስጥ ያሉ ባለሙያዎች ልምዱ ያላቸው፣ ኤክስፖዠሩ ያላቸው እውቀታቸውን ኢንቨስት እንዲያደርጉ መድረኩን መክፈት ያስፈልጋል። ያ መድረክ መከፈቱ 3 ጥቅም አለው። አንደኛው በጀማሪው ባለሙያ እንግዳ በሆነው አዲስ በሆነው ባለሙያና በሲኒየሩ ባለሙያ መካከል መሰናሰልን ያመጣል። ሰዎች ኤክስፐርቲያቸውን፣ ችሎታቸውን አደባባይ ላይ እንዲያወጡ ያደርጋል። እንደገና ደግሞ የልምድ ልውውጥን ያመጣል። ከዚህም ባሻገር ደግሞ መያያዝን፣ እንደ አንድ ሆኖ መቆምን፣ መተዋወቅን፣ መከባበርን፣ መፈቃቀርን ያመጣል። የጠበቃው ማህበረሰብ በስነ ምግባር የጎለበተ ከሆነ፣ በእውቀት የጎለበተ ከሆነ፣ ዲሲፕሊኑን አክባሪ ከሆነ ራሱን አስከበረ ማለት ነው። ራሱን ካስከበረ በኋላ ክብሩን የሚጥስ ነገር ሲመጣ ደግሞ ምን ያደርጋል? ፍላጎቱን ማገልገል ስለሆነ ጥቅሙን ጠበቃውን ክብሩን ማስጠበቅ ስለሆነ ማህበሩ ከፊት ይቆማል ማለት ነው። መጀመሪያ ግን አባሉን የሚፈልገው ክብር ላይ የማምጣት ኃላፊነት አለበት ማለት ነው ፕሬዚዳንቱ። ሁለተኛው የህዝብን ጥቅም ማስከበር። የህዝብ ጥቅም እንዴት ይከበራል? የመጀመሪያው ቅድም እንደተናገርኩት ብቁ የሆነ ጠበቃ በማቅረብ ይከበራል። ሁለተኛው ያልተገቡ ህጎች ሲወጡ፣ የተገቡ ህጎች ሳይተገበሩ ሲቀሩ፣ ህጎች ሲጣሱ፣ የህግ የበላይነትን የሚጥስ ነገር ሲፈጠር፣ ፍትሃዊነት ሲጎድል፣ አንስታቢሊቲ ባይ ኢትሰልፍ ሌጋል አንስታቢሊቲ ሲመጣ እነሱ ነገሮችን ማህበሩ ከሚገባቸው የመንግስት አካል ጋር ተሰናስሎ ችግሮችን የመፍታት ስራ ይሰራል ማለት ነው። ይህንን ደግሞ ለማድረግ አንድ የማህበር ፕሬዚደንት ከፍርድ ቤቶች ጋር፣ ከተመሳሳይ ተቋሞች ጋር እንዲሁም ሌሎች ከሙያው ጋራ ከሚያያዙ ተቋማት ጋራ አብሮ መስራት አለበት ማለት ነው። ሌላው የአባሉን ጥቅም፣ የአባሉን ፍላጎት ማገልገልን በተመለከተ አባሉ ምን ይፈልጋል?
ኢኒሼተር መሆን ይፈልጋል። ራሱን ማሳተፍ ይፈልጋል። በማህበሩ ውስጥ ማህበሩ የኔ ነው ብሎ መስራት ይፈልጋል። እንዲስተካከሉ የሚፈልጋቸው ነገሮች አሉ። ምክንያቱም ባለቤቱ ፕሬዚዳንቱም አይደለም፣ ባለቤቱ ግለሰቡም አይደለም፣ ባለቤቱ ማህበርተኛው ነው እና ህዝብም ነው። ስለዚህ ለሱ ምቹ የሆኑ መድረኮችን ማመቻቸት ነው። ስለዚህ ለሱ ምቹ የሆኑ ስራዎችን መስራት ነው። ይህንን ለመስራት በዚህ አጭር ጊዜ ውስጥ ምን ይሰራል የሚለውን ነገር ለመናገር ያስቸግራል። ምክንያቱም ሰፊ ነው። እሱን በፕላንና በእቅድ አድርጎ መስራት ነው። ሲኒየሮችና ጁኒየር ጠበቆችን የሚያያይዝ የመመካከሪያ መድረክ ማመቻቸት ነው። ፕሮቦኖችን መስጠት ነው። ያ ደግሞ የሰዎች ኤክስፐርቲስ አደባባይ ላይ እንዲታይ ማህበረሰቡም እንዲጠቀም ያደርጋል። የአስተምሮ በሮችን ማስፋት፣ በሀብትም በእውቀትም ማህበሩ እንዲጎለብት ማድረግ፣ ከዛ ደግሞ ስቴኮችን በማብዛት ዶኔሽን እንዲያገኝ የሚረዳው ማህበረሰብ እንዲቋቋም፣ ማህበረሰቡም ራሱ የኔ ነው ብሎ እንዲያገለግለው ማድረግ። ከዛ በኋላ ደግሞ ጠበቃ ብቻ ሳይሆን ተባባሪ አባላትን ዓለም አቀፍና አገር አቀፍ የሆኑ ተባባሪ አባላትን እንዲያበዛ ማድረግ ነው። ያንን እንዲያበዛ ለማድረግ ደግሞ በግልም በተቋምም በመንግስትም ኦፖርቹኒቲዎችን ከፍቶ ብቁ የሆነ ዓለም አቀፍ ተወዳዳሪ የሆነ ጠበቆችን ማፍራት ይችላል። ላይክ ባለሙያ ሲባል አሜሪካዊ ነው እንግሊዛዊ ነው እንደሚባል እኛ እኮ 7000 ነው ፌደራል ላይ ያለን። ባደጉ ሀገሮች የ2 ፈርም ጠበቃ ማለት ነው። ስለዚህ ቁጥራችን ገና ትንሽ ነው። ስለዚህ እነዚህን ትንሽ የሆነው ማህበረሰብ ኳሊቲ የሆነ ሰርቪስ እንዲሰጥ አድርጎ ብቁ ማድረግ ይቻላልና አፍሪካም ኮንቲኔንቱ ኢትሰልፍ ሌሎችም ዓለማት ሎየር ሲባል ኢትዮጵያዊ ብለው ከኢትዮጵያ ለመግዛት መምጣት እስኪችሉ ድረስ ማስተካከል ይቻላል። መንግስት ሌሎች ሀገር ያሉ ጠበቆች የሚከበሩበትን ያህል እስኪያከብረው ድረስ ማስተካከል ይቻላል። ሌላ ሀገር ፍርድ ቤቶች ላይ ፓርኪንግ ጭምር የጠበቃ ፓርኪንግ፣ መቀመጫ የጠበቃ እየተባለ የሚለዩበት ኮንዲሽን አለ። እኛ ጋር ደግሞ የተለያዩ ታሪኮች አሉ። ለምን መጣ የሚለውን ፈትሾ ችግሩን አስወግዶ እዛ ወንበር ላይ መቀመጥ የሚችልበትን በር ከፍቶ ለአገርም ለአህጉርም ለዓለምም ጥቅም ለግልም ጥቅም የሚሆን ነገር መመስረት ይቻላል። እሺ አቶ ፋሲል። እሺ አመሰግናለሁኝ ወይዘሮ ሊያ። እኔ ቅድም ምስጋና አልቸርኩሽም። ማህበሩ አሁን ያለው ማህበር ማመቻቸት ሲገባው ተወዳዳሪዎች ራሳቸውን የሚገልጹበት የሚያስተዋውቁበት ኃላፊነት የዛ መሆን ሲገባው በግል ተነሳሽነት ይሄንን በማድረግሽ የጠበቃው ማህበረሰብ የሚዘነጋው ውለታ አይሆንም። ምክንያቱም ማን ምንን እንደሚመርጥና ውጭ ፕሬዝዳንቶች ወደፊት ሊያደርጉ ያሰቡትን ነገር ለጠበቃው ማህበረሰብ እንዲያውቀው በማድረግሽ ታላቅ ምስጋና ይገባሻል። እውነት ለመናገር አስቀድሜ ያስቤው የነበረ ቢሆንም ግን ዘነጋውትኝ። ይህንን ካልኩ ዘንዳ እንግዲህ በዋነኛነት እኔ ማድረግ የምፈልገው ብመረጥ እንደ ራዕይ ብዬ የሚይዘው ነፃና ገለልተኛ የሆነ የሙያ ማህበር መኖር አለበት ነው በዋነኛነት። ያም እንደ ሞቶ ምንድነው መጀመሪያ ለጠበቃው የሚሊዮን እንደ ሞቶ ይዘን ብንንቀሳቀስ የበለጠ ሌሎች በአዋጁና በውስጥ ደንቡ የተጣሉብንን ኃላፊነቶች የመወጣት ግዴታዎቻችን እንደተጠበቁ ሆነው ነው። ምክንያቱም አሁን ባለው ሰዓት እንግዲህ ያኔ ክቡር ጠቅላይ ሚኒስትሩንም ስለምን እንፈተን እስቲ ነፃ የጠበቆች ማህበር ተመስርቶ እስቲ ፈትኑን የሚል ነበር ጥያቄ ያኔ ሳይመስ 2011 ላይ ማለት ነው። ገና ወደ ስልጣን እንደመጡ እነሆ አሁን የመፈተኛው ሰዓት አሁን ነው ባይነኝና አሁን ሲፈተን ደግሞ እኔ እየመራሁት ነው ትክክለኛውን ፈተና የጠበቆች። ምክንያቱም አዲስ በአመራርነት የሙያ ማህበር በመሪነት አዲስ ፊት ነኝ እኔ። አብዛኞቹ ተሳትፈዋል በጠበቆች ማህበር፣ በኢትዮጵያ ሕግ ባለሙያዎች ማህበር በተለያየ ኃላፊነት ተሳትፈው የበኩላቸውን አስተዋጽኦ አድርገዋል። አሁን ግን አዲስ ደግሞ እስቲ አዲስ ራዕይ አዲስ ኢነርጂ ያለው ሰው ይሄንን የሙያ ማህበር ሊሞራው ይገባል። እሱም ደግሞ እኔ ነኝ ካንዲዴቱ ብዬ ነው የምገልጸው ማለት ነው። በራስ መተማመን በቁርጠኝነት ይሄ የጠበቃ ማህበረሰብ አዲስ የሆነ ኢነርጂ አዲስ የሆነ ራዕይና ያንን ራዕይ ማሳካት የሚችል አዲስ ፕሬዚደንት እየመጣለ ስለሆነ ይሄንን ፕሬዚደንት መምረጥ መቻል አለበት። ይሄንን ኦፖርቹኒቲ ወይ እንድል ካመለጠ እንደገና ወደ ኋላ ነው የምንመለሰው የሚል እምነት አለኝ። የተለመደው አይነት የሊደርሺፕ ስታይል እንደገና መጥቶ እንዳንሰለች ጥንቃቄ ማድረግ ያስፈልጋል። የጠበቃው ማህበረሰብ አዲስ ነገርን መለማመድና አዲስ የሆነ የአመራር ዘይቤዎችን ይዤ መጥቻለሁ ብዬ አስባለሁ። ወደ ዋናው ጉዳይ ስንመጣ ነፃና ገለልተኛ የሆነ
ማህበር እንዲፈጠር ማድረግ መቻል አለብን። ይህን ደግሞ ለማድረግ ቁርጠኝነቱ፣ ብቃቱ፣ ችሎታውም ፈጣሪ መፍራቱም እና ጠበቃውን የማክበሩም እንትን ውስጥ ያለ ብዬ አስባለሁ። ምክንያቱም ሰዎችን የማገልገል በተለይ ጠበቃውን ደግሞ ትልቅ እድሜ ያላቸው ትልቅ እውቀት ያላቸው በጥበብ የተካኑ ታላላቆችን በአስተባብሬ ይህን ታላቅ በአገሪቱ ውስጥ አንቱ የታኔ የተቸረው ማህበር መሆን መቻል አለበት። ይህን ለማድረግ ሲባል ደግሞ በመጀመሪያ ደረጃ አሁን ያለው የጠበቆች የፌዴራል ጠበቆች የፌዴራል ጥብቅና አገልግሎት አሰጣጥና አስተዳደር አዋጅ ከስሙ ጀምሮ እንከን ያለበት ውስጡም ደግሞ ብዙ ችግሮች ያሉበት እንደመሆኑ መጠን ይህ አዋጅ እንዲሻሻል የመጀመሪያውን ስራ ሌሎች የስራ አስፈጻሚ ኮሚቴዎችንና በሙያው ላይ እውቀት ያላቸውን አባላትን በማስተባበር የመጀመሪያ ስራ የማደርገው ይህ የጠበቆች ማህበር እንዴት አድርጎ ቫይብራንት ወይም ሮቦስት ሆኖ ጠንክሮ እና ተጽዕኖ ፈጣሪ ሆኖ እንዴት መውጣት ይችላል የሚለውን ከመንግስት ጋር ያላሰለሰ ድርድር እያደረግኩኝ ከህግ አውጪ ከአስፈጻሚውና ከሚመለከታቸው አካላት ጋር ያለኝን የማሳመን ብቃትና ቁርጠኝነት በመጠቀም ይህንን ራዕይ ነፃና አሁን ምክንያቱም አሁን ባለው ሁኔታ እነኚህን ሌሎች ተወዳዳሪዎች አሁን ያቀረቧቸው ነገሮች መስራት አንችልም። የተፈተፈ ስራዎች ግዴታዎችም አሉ። በስልጠና መስጠት፣ የህዝብ ጥቅም ማስጠበቅ፣ በፋይናንስ ማደራጀት ወዘተ የሚሉት ነገሮች ግዴታዎች ናቸው። ማድረግ አለብን። ጎን ለጎን ወደድንም ጠላንም ይሄን ማድረግ አለብን። ስልጠና መስጠት አለበት ለጠበቃው ይላል አዋጁ፣ ያስገዳል። ይህንን እየሰራን አዋጁ ያለውን ነገር ግን አዋጁ የሚሻሻልበትን መንገዶች ማተለምና አስቸኳይ የሆነ ጥናት አጥንቶ ብዙ ጊዜ የተፈጀ ሳይሆን ግልጸኝነትን ባሰፈነ በአሳታፊነት ዲሞክራሲያዊ የሆነ አመራር በመስጠት አስቸኳይ ጥናት ተጠንቶ አዲስ የማህበሩ እንትን ሪስትራክቸር እንዲደረግ ጎን ለጎን መጀመሪያ ፕራዮሪቲ የሚሰጠው ነው ማለት ነው። ይህ እንደተጠበቀ ሆኖ ግን አሁን ያለው ውስጥ ደንብ እስክንሰራ ድረስ እስካለን ድረስና ጠቅላላ ጉባኤውን አሳምኜ አዳዲስ መሻሻል ያለባቸው ነገሮች እንዲሻሻሉ የምፈልጋቸው አሉ። አስቻይ ያሉ ነገሮች ስላልፈጠሩ ማለት ነው። ስለዚህ እኔን መምረጥ ጠበቃውን ወደፊት ማምጣትና በተለይ ጠበቆች ያለባቸውን ችግር የሚፈታ የታክስ ችግራቸውን፣ የኢኮኖሚ ችግራቸውን፣ የክብር በየቦታው ሲሄዱ የሚገጥማቸውን የክብር ሁኔታዎች የሚከበሩበት ሁኔታም ጎን ለጎን የመጀመሪያ ፕራዮሪቲ ሰጥቼ የምሰራባቸው ስራዎች ናቸው እንዲታወቁ እፈልጋለሁ። አመሰግናለሁ። አመሰግናለሁ በጣም አሁን የራያችሁንና በአስቸኳይ ወይም ደግሞ ለኔ ቅድሚያ ሰጠዋለሁ ያላችሁትን ሶስት ልታከናውኑ የምትፈልጓቸውን ተግባራት ገልጻችሁልናል። ነገር ግን ይህንን ራዕይ ለማሳካት ወይም ደግሞ እነዚህን ተግባሮች ደግሞ ለማከናወን እንደ እቅድ ከማስቀመጥ በዘለለ ደግሞ ምንድን ነው ያላችሁ ዝግጁነት፣ ያላችሁ ልምድስ ለዛ ይሆናሉ የሚለውን ነገር ደግሞ ለመራጩ የጠበቃው ማህበረሰብ ማስረዳት በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ በጣም አጠራ አድርጋችሁ ኦኬ ይሄ ቪዥኔ ነው፣ ይሄ ራዕይ ነው፣ በዝርዝር ቅድም የገለጻችሁልን ስራዎች አሉ። እንዴት ነው አቶ ተስፋዬ፣ ወይዘሮ መሰረት፣ አቶ ፋሲል እንዴት ነው ይሄንን ራዕይ ወደ ግብ ለማድረስ ምን አላችሁ? ምን ልምድ አላችሁ? እንዴት ከሌሎቹ ተወዳዳሪዎች ራሳችሁን ለመለየት እኔ የተሻለ ይሄ ልምድ አለኝ የምትሉት ካለ ደግሞ እሱ ነገሩ። እሺ፣ አመሰግናለሁ። እንግዲህ ለዚህ ብቁ ያደርገኛል ለምለው ልምድ አሁን እየተወዳደርኩ ያለሁት ለኢትዮጵያ ፌዴራል ጠበቆች ማህበር ፕሬዚደንትነት ነው። እኔ ከ1996 ዓ.ም ጀምሮ የፌዴራል ፍርድ ቤቶች የጥብቅና ፈቃድ አውጥቼ ላለፉት 22 ዓመታት በጥብቅና ስራ ላይ ነው ያለሁት። ሁለተኛ በጥብቅና ፈቃድ ካገኙበት ጊዜ አንስቶ ቀድሞ በነበረው አሁንም ባለው እየሰራ ባለው በፈቃደኝነት አባል በሚኮንበት የኢትዮጵያ የህግ ባለሙያዎች ማህበር ውስጥ በተለያዩ ኃላፊነቶች መጨረሻም ላይ ደግሞ ይሄ ህግ ሊወጣ ሲል በነበረው የስራ አስፈጻሚ ኮሚቴ ውስጥ በኃላፊነት ስሰራ ነበርኩኝ። ይሄኛውም ህግ 1249/2013 እውን እንዲሆን በማዋለድ ሂደት ውስጥ ከፍተኛ ሚና የነበረኝ ነኝ። ስለዚህ ከዚህ ስራ ላይ በኃላፊነትም በተለያዩ ኃላፊነቶች እየሰራሁ የነበርኩና የጠበቃውን ራስ ምታት ችግር ከስራ ጋር የሚገናኘውን መፍትሄ የሚፈልጉን ነገሮች በጥልቀት ማወቅ ስለሆነ
ይሄኛው የስራ ልምዴ ለዚህ ኃላፊነት ብቁ ያደርገኛል ብዬ በልበ ሙሉነት እናገራለሁ። እሺ ወይዘሮ መሰረት። እሺ አመሰግናለሁ። በድጋሚ እንግዲህ ቅድምም እንደተናገርኩት የተለያዩ ማህበሮች ውስጥ አለው። ለምሳሌ 400 ሌጋል ኢሊት ያሉበት ከ100 ሀገሮች የተውጣጣ ኤልዲ ሌጋል አሊያንስ የግሎባል ሚዲዬሽን እና አርቢትሬሽን ኦርጋናይዜሽን መስራችና አባል እንደሆንኩ ተናግሬያለሁ። የኢንተርናሽናል ባር አሶሲዬሽን አባል እንደሆንኩ ተናግሬያለሁ። ከብዙ ፈርሞች ጋር እንደምሰራ ተናግሬያለሁ። ስቴት ዲፋሜሽን ፕሮቴክሽን እና ዲያስፖራ ኢን ደ ተርድ ወርልድ ኢን ደ ተርድ ካንትሪ ራይት ሂውማን ራይት ፕሮቴክሽን ስፔሻሊ ዊመንስ ኤንድ ችልድረን ላይ ብቸኛ ከአፍሪካ ሄድኩ የአንካራ ዲክላሬሽን ፈራሚ ነኝ። እዛ ውስጥ ያሉት በሙሉ ትልልቅ ሎየሮች እና የጠበቆች ማህበር ፕሬዚደንቶችን ያካተተ ነው። ስለዚህ ከ13 ዓመት በላይ እኛ ሀገር አዲስም ቢሆን ከ13 ዓመት በላይ በጠበቆች ማህበር በተለያየ ሀገር ባሉ የጠበቆች ማህበር ያሉትን ተሞክሮችና ልምዶች አውቃቸዋለሁ። ምን መደረግ እንዳለበትም ከዙ ተነስቼ አገሬ ላይ ኢምፕሊመንት ቢደረግ ብዬ እመኛለሁ። በነገራችን ላይ ይህም ህግ ሲረቀቅ እኔ የፍትህና የህግ ማሻሻያ አማካሪ ጉባኤ አባል የሆንኩበት አማካሪ ጉባኤ ካውንስል ሜምበር የሆንኩበት ማህበር ላይ መረቀቁ የተጀመረና የተረቀቀ አሁን ትልልቅ አመራር ላይ ያሉ በወቅቱ በአማካሪ ጉባኤ ውስጥ የነበሩ አባላት ጭምር ጀርመን ድረስ ሄደን የሌሎችን ሀገር ተሞክሮች ጭምር አይተን የሰራነው ህግ ጭምር ነው። ስለዚህ እኔም መሰረት ስዩም እንደ አሶሺየትስ የሚለውንም ቢሮ ስመራው በዚህ አግባብ ፈርም ይሆናል ነገ በሚል እሳቤ ስመራው የቆየሁት ነው። አሁንም ማኩታ የጥብቅና ድርጅት በ17 አፍሪካ ሀገሮች ከተለያየ ዓለማት የሚመጡትን ህጎች ገበያውን ወደ አፍሪካ ውስጥ ለማስቀረት በሚደረገው ሂደት 17 ሀገር ያሉትን ሎየሮች አያይዘን በጋራ እየሰራን ያለንበት ቻይና፣ ሸንጀን እንዲሁም ዱባይ እነዚህን ተሞክሮች ወደ አገር ውስጥ ኢምፕሊመንት ማድረግ ነው። ስለዚህ ይህንን ለማድረግ ደግሞ እኛ ሀገር ያለው የጠበቆች ማህበር ተፎካካሪ እና ብቁ የሆኑ ዓለም አቀፍ ገበያውን ጠልቀው ሊገቡ የሚችሉና በሀገራቸውም ላይ የህግ የበላይነትንና የፍትህን መከበር የሚያረጋግጡ የጠበቆች ማህበር እንዲኖርና ጠበቆች እንዲኖሩን ማድረግ ነው። ይህንን ለማድረግ እንግዲህ መጀመሪያ 3 ነገር ምንድነው ብትይኝ፣ መጀመሪያ ደረጃ ማህበሩ እስካሁን ሄደበት አለ። ከዚህ በኋላ ማህበሩ ላይ ያሉትን የመጀመሪያ ችግሮቹን መልቀም ነው። ከዛ በኋላ ከችግሮቹ ተነስቶ ደግሞ መፍትሄዎቹን ማጥናት ነው። ከዛ በኋላ ደግሞ መፍትሄዎቹን ኢምፕሊመንት ማድረግ ነው። ይህንን ለማድረግ ደግሞ መሪው ብቻውን ሊያደርገው አይችልም። ምክንያቱም ማህበርተኛው የማህበሩ አባል ማህበሩ የሱ ነው። ስለዚህ እንደ ኳሊፊኬሽናቸው እንደ ችሎታቸው ማህበርተኛውን አደራጅቶ አባሉን አደራጅቶ እውቀቱን ኢንቨስት የሚያደርግበትን መድረክ መፍጠርና ኮሚቴዎቹን አቋቁሞ መስራት ነው። ከዛ በኋላ ሴሚናሮችን፣ ስብሰባዎችን፣ ኢንፎርማል የሆኑ ውይይቶችን እንደገናም ደግሞ በቴክኖሎጂ የታገዘ ኦንላይን ግንኙነቶችን ኢቭን ከማህበረሰቡ ጭምር አድርጎ ቶሎ ብሎ ማህበሩ የሚጠነክርበትን መንገድ መፍጠር ነው። ማህበሩና ጠበቃው ያለው ነገር ከጎለበተ በኋላ ደግሞ ከዓለም አቀፉ ማህበረሰብ ጋር ማሰናሰል፣ በሮችን ማምጣት፣ ጁኒየር እና ሲኒየሮችን ማያያዝ፣ ስልጠናዎችን ትምህርቶችን እንዲያገኝ ማድረግ። ከዛ ደግሞ ሙያው በዓለም አቀፍ ደረጃ ምን ላይ ደርሷል፣ ይሄ ሙያ ምን ላይ ደርሷል፣ ፍርድ ቤት ይዘን ከመሄድ ባሻገር ጥናቶችን ከመስራት ባሻገር ሃይርሊ ቤዝ ስራዎችን ከመስራት ባሻገር ምን ላይ ደርሷል። ከዛ ደግሞ አንድ ጠበቃ ትልቅ ነው የሚያሰኘውና ከዓለም አቀፉ ማህበረሰብ ጋር የሚያገናኘው ምኑ ነው፣ ከቴክኖሎጂ ጋርስ እንዴት ይያያዛል። ከሱ ላይ መጀመሪያ ስልጠናዎችን ማግኘት ያስፈልጋል። ለምሳሌ ያደጉ ሀገሮች ላይ አጭር ነው ማለት ነው። ያደጉ ሀገሮች ላይ የሲስተሞች አሉ፣ ሶፍትዌሮች አሉ ጠበቆች የሚገለገሉባቸው። እነሱ ሶፍትዌሮች ምንድን ናቸው? ኢንቴኮቹ ምንድን ናቸው? እነዚህን ጠበቃው እንዴት አግኝቶ ይገልገልባቸው? መጀመሪያ ምንነታቸውስ ምንድን ነው? ከዛ በኋላ አንድ ጠበቃ ዓለም አቀፍ ጠበቃ ለመሆን ምን ያስፈልገዋል? ብሪጁ ምንድን ነው? ወዴት ይሄዳል? የሚለውን መስራት ይሆናል ማለት ነው። አመሰግናለሁ። እንግዲህ ያለኝን ልምድ በተመለከተ ከዩኒቨርሲቲ የመጀመሪያ ዓመት ወይም ፍሬሽማን ተማሪ ጀምሬ እስክመረቅ ድረስ ለ4 ዓመታት ተማሪዎችን እያገዝኩ እየረዳው እኔም እየተማርኩ መሪነትን ከዛ ነው የጀመርኩት። አሁንም ድረስ በመሪነት አሁንም በመራው የጋራ ህንፃ መኖሪያ ቤት ህብረት ስራ ማህበር ከመስረታው ጀምሮ
በሊቀመንበርነት ከ450 ሚሊዮን ብር በላይ የሚፈጅ ፕሮጀክት በእኔ የበላይ አመራርነት እየመራሁት ነው ያለሁት። ምንድነው የሚያሳየው እስከዚህ ስርዓት እስከምናወራበት ድረስ እና ቀጣይም ገና ተርሜ ያላለቀም እስከዛ ድረስ የመሪነት ክህሎትን በየቀኑ እየተማርኩ ከስህተቴ እየተማርኩ ከስኬቴን እያስቀጠልኩ ያለው ሰው ነኝ። አክቲቭ ነኝ በአመራርነት ላይና የአመራር ክህሎቱ አክቲቭ እንትኖስ ነኝ ያለሁትና ያንን አዲስ ጉልበት ይዤ እመጣለሁ ማለት ነው። ከዛ ከአመራርነት እንትን ሜንታሊቲም በአመራርነት ውስጥ ስላለ በዛው የማስቀጠል እድሉን ይሰጠኛል ማህበሩን ብመራ። እንግዲህ ሶስቱም ተወዳዳሪዎች ዛሬ በዚህ ውልደት ላይ ሚና እንደነበራቸው ተናግረዋል። ውልደቱ ላይ እኔ ምንም ሚና አልነበረኝም፣ እንኳንም አልነበረኝ። እኔ ሚና ቢሮ ነው እንደዚህ አይነት አይወጣም ብዬ አስባለሁኝ እኔ። ምክንያቱም ያለኝን አቅም ስለማቀው የፖቴንሻልን በደንብ አድርጌ ስለማቀው ማለት ነውና የማሳመን ብቃቴንም ይሄ ከፈጣሪ የተሰጠኝ ጸጋ በመሆኑ ለጉራ አይደለም፣ በልበ ሙሉነት ነው የምናገረው። ጽንሰቱ ላይ ግን ለክቡር ጠቅላይ ሚኒስትሩ ጠበቆችን ጠርተው ሲያናገሩ ፍንጠቃውን ያነሳውትና ስለ ጠበቅና ነፃ ጥብቅና ማህበር፣ ስለ ጥብቅና ድርጅት፣ ስለ ፌደራል ፍርድ ቤቶች አስተዳደርና ስለ ሙስና በተለይ በፍርድ ቤቶቻችን ላይ ያሉ የቅቡልነት ችግሮችን ነፃ የጠበቃ ማህበርም ተመስርቶ እንድንፈተን ፍንጠቃውን ያደረኩት እኔ ነኝ። ከእድሉ ያገኙት ጥቂት 10 ምናምን ከ5000 ምናምን ጠበቃ 10 ምናምን ሰዎች ናቸው ይሄን እድል ያገኙት። ከዛ ውስጥ ደግሞ ብቸኛው ይሄንን ፖይንት ያነሳሁት እኔ ነኝ። ይሄ የሚያሳየው ያለኝን ራዕይ የመሪነት ራዕይ ያሳያል። ይሄ ራሱ የመሪነት ሚና ግዴታ መሪ ሆነሽ አይደለም ተሳታፊ ሆነሽ መሪ ልትሆኚ ትችያለሽ። አሁንም ያንን እያደረኩኝ ነው። እንደ ጠቅላላ ጉባኤ ተራ አባል ሆኜ ታላላቅ የመሪነት ስራዎችን እየሰራሁ ነው ያለሁት። ይሄን አብዛኛው ያቀኛል ብዬ አስባለሁ። ነሰሰሪ እዛ ላይ ተሰመድበሽ ወይ ፕሬዚደንት አብዛኛውን ጊዜ በትውውቅና በጓደኝነት ወይም በሰው እንደዛ ስለሚመጣና የኔም ደግሞ ብዙ ደስተኛ ስላይደለው በእነዚያ ነገሮች ላይ አልተሳተፍኩም። አሁን ግን ይህ መብትና ጥቅሜን የሚመለከት ማህበር እንደመሆኑ መጠን ፍላጎቱ አለኝ የመምራት። ይህንን እድልም ፈጥሬ በተደንቡ ረቆ ዛሬ ይሄ ማህበራችን እንደዚህ አይነት ውድድር እንድናደርግ ይህን መድረክ እንዲመቻች ትልቅ ሚና ተጫውቻለሁ። ይህን ፈጣሪ ያውቃል፣ ሌሎችም ተወዳዳሪዎችም ያውቁታል። ውስጣችን ሁላችንም ስለምንተዋወቅ ማለት ነው። ይህንን እዚህ ያለኝን እንትን ነው የሚያሳየው የመሪነት ሚናዬ ያለ ነው አክቲቪቲ። አመሰግናለሁ ልዬ። ቀደም ሲል እንደገለጽኩት የሙያ ማህበር ከሌሎች ማህበራት የሚለየው ዋነኛ ነገሩ አብሮ መስራትን ሪኳየር ያደርጋል። ከአጋሮች ጋር፣ ከሙያተኛው ጋር፣ ከስራ ባልደረቦች ጋር ተግባብቶ አብሮ ሰርቶ ለጋራ ራዕይ ለጋራ ቤት መቆመን ይፈልጋል። ለዚህ ደግሞ በቂ ልምድ አለኝ ብዬ አስባለሁ። ይህን የምልበት ምክንያት የኢትዮጵያ የህግ ባለሙያዎች ማህበርም እንደዚሁም በፌዴራል ጠበቆች ማህበርም በማህበራት ላይ ከሙያ አጋሮቼ ጋር በአባልነት በኢትዮጵያ ህግ ባለሙያዎች ማህበር በአባልነት በተለያዩ ኮሚቴዎች ታቅፌ አስተዋጽኦ ሳደርግ ነበር። ከዛም በኋላ በስራ አስፈጻሚነት ተመርጬ በአባላቶቹ በስራ አስፈጻሚነት ከአጋሮቼ ጋር ተባብሬ ሰራ ነበር። ከዛም ደግሞ በኢትዮጵያ ህግ ባለሙያዎች ማህበር የመጀመሪያዋ ሴት ምክትል ፕሬዝዳንት በመሆን የኢትዮጵያ ህግ ባለሙያዎች ማህበር ላይም ስሰራ ነበር። ስለዚህ ይሄ በማህበራት ላይ ስፔሲፊካሊ በኢትዮጵያ የህግ ባለሙያዎች ማህበር ቀድሞ የኢትዮጵያ ህግ ባለሙያዎች ማህበር የኢትዮጵያ ጠበቆች ማህበር ነበር ስሙ። ከዛ በኋላ እንግዲህ ተቀይሮ ነው የኢትዮጵያ ህግ ባለሙያዎች ማህበር። ለምን ተቀየረም ሁላችንም ስለምናቅ በዛ የኢትዮጵያ ህግ ባለሙያዎች ማህበር አብዛኛው አባላቶቹ ጠበቆች በሆኑበት እንደዚሁም የፌዴራል ጠበቆች ማህበርም በዛኛ ላይ በስራ አስፈጻሚነት በምክትል ፕሬዝዳንትነት በአመራርነት የነበርኩኝ ነኝ። በዚህ በአመራርነት ቆይታዬም ከስራ ባልደረቦቼ ጋር ከአጋሮቼ ጋር ተግባብተን ነው። ምናልባት ይሄ የፌዴራል ጠበቆች ማህበር ውልደት ወይም ጽንሰት የጀመረው ሩቅ ነው ብዬ ነው የማስበው። እንደ ማህበር ወይም እንደ ህግ ባለሙያዎች እንደኔ በመርህ ደረጃ ቀድሞ የነበሩትን የሰሩትን አስተዋጽኦ ያደረጉትን ሪኮግናይዝ አድርገን ከቆመበት ይዘን ደግሞ አስቀጥለን
ለቀጣይ ትውልዱ ማሸጋገር ያስፈልጋል ብዬ አምናለሁ። በዚህ ሂደት ውስጥ እኛ ወደፊት እንምጣ እንጂ ብዙ ልምድ ያላቸው ብዙ አስተዋጽኦ ያደረጉ ጠበቆች አሉ። ከነሱ ተቀብለን እኛ ደግሞ ለማስቀጠል የራሳችንን ጥረት አድርገናል። በአመራርነትም ሰርተናል። አሁንም ይሄንን ከነሱ የሰሩትን ተቀብለን በቅንነት ተግባብተን ሀሳብ ተቀብለን ለመማር ሁልጊዜ ዝግጁ ሆነን ህግ ዳይናሚክስ ነው። በየጊዜው የሚቀየር በየጊዜው አዲስ እውቀት የሚጨምር በየጊዜው በየቀኑ ከስራ ባልደረቦች ጋር ስታወሪ ስትነጋገሪ ትምህርት የምትወስጂበት ነውና በዛ አግባብ ትምህርት ወስደን በጋራ ሆነን ለቀጣይ ትውልድ ደግሞ ማሸጋገር ነው። ስለዚህ የአመራር ልምዴ በምክትል ፕሬዚዳንትነትም ሰርቻለሁ፣ በስራ አስፈጻሚነትም ሰርቻለሁ። ይሄ ደንቡ ሲወጣም ደግሞ ሲረቅ ከስራ ባልደረቦቼ ጋር በስራ በኮሚቴነት ሆኜ አስተዋጽኦ አድርጌያለሁ። ስለዚህ ይሄ ነው ልምዴ። ለዚህኛው ለእጩ ፕሬዚዳንትነት ደግሞ ይሄኛው ልምዴ በቂ ነው። የአመራር ልምድ አስፈላጊም ስለሆነ ምን ለየት ያደርገዋል የሚል ጥያቄ አለና ለየት አድርጎ ሊቀርብ የሚገባው የቀድሞ የአመራር ሂደቱ በቮለንተርስ በፍላጎት ስለነበረ፣ አሁን ግን የጠበቆች ማህበር በግዴታ በአዋጅ እንዲቋቋም ብዙ ሰዎች አስተዋጽኦ አድርገው እዚህ ላይ ስለመጣን አሁን በተለየ መልኩ በተለየ ሁኔታ የሚወጣበትን አመራር በማድረግ በፉል ታይምም ዴዲኬትድ በመሆን ለመስራት እቅድ ይሻለው። አመሰግናለሁ። እሺ፣ አመሰግናለሁ። አሁን ደግሞ አባል የሆኑት ቅድም ሁላችሁም ስትገልጹት እንደነበረው በመሰረታዊነት የዚህ የኢትዮጵያ የፌዴራል ጠበቆች ማህበር አባላት ጠበቆች ናቸው፣ የፌዴራል ጠበቆች። ስለዚህ ይሄ ማህበር ሲቋቋም ስዘረዝሩት ነበር ሁላችሁም በጣም ብዙ ውጣ ውረድ ነበረው። ከዛ በኋላ አሁን ደግሞ እውን ለመሆን በቅቷል። እውን እንዲሆን ትግል ያደረጉ የሙያ ባልደረቦቻችን ምክንያታቸው አንዱ የጠበቃውን ማህበረሰብ መብት ለማስከበር የጥብቅና ስራን ራሱ ሙያውን ለማስከበር ከዛም በተጨማሪ ደግሞ እንደ ጠበቃና እንደ ሀገራችን የህግ ባለሙያ ደግሞ ለሀገራችን የፍትህ ስርዓት ኮንትሪቢዩት የሚያደርግ አይነት ማህበር እንዲሆን ለማድረግ ነው። ስለዚህ ቅድም ስዘረዝሩት እንደነበር ራያችሁን ገልጻችሁልናል። ግን በአጭሩ ለዚህ ለጠበቃ ማህበረሰብ ወይም ደግሞ ለአባላቱ አቅሙን ከማጎልበት አንጻር ስነ ምግባሩን የጠበቀ የተከበረ ሙያውንም የሚያስከብር ባለሙያ ከማድረግ አንጻር እና ይህንን ስታደርጉ ደግሞ ግልጽነትና ተጠያቂነትን እንዴት ነው የምታሰፍኑት የሚለውንም ደግሞ ንገሩን እስኪ። ምንድን ነው ያሰባችሁት የሚለውን ቅድም ከዘረዘርናቸው ነገሮች የተለየ ካላችሁ። እንግዲህ ከኔ ይጀምራል ብዬ ምንድነው ወዲያውኑ ሊሰራ የሚገባው ቅድም ስንነጋገር ያነሳናቸው ነገሮች አሉ። ራዕይ ያለ እሱ ወደፊት ነው ብለናል። ሁለተኛ ወደዚያ መዳረሻው ደግሞ ፍኖተ ካርታው ምንድን ነው ብለናል። ከዚያም በኋላ እንግዲህ እነኚህ ነገሮች የጊዜ ማዕቀፍ ይኖራቸዋል። አጭር እቅድ ደግሞ ሲሆኑ በዚህ ጊዜ ውስጥ ይሄን አሳካለሁ በዚህ ጊዜ ውስጥ ተብሎ የአጭርና የረጅም ጊዜ እቅድ ይኖራቸዋል። አሁን ወዲያውኑ ሊሰራ የሚገባው ከተባለ ቅድም ካነሳሁት በተጨማሪ ወይንም ደግሞ ካላነሳሁት ላይ ሳነሳ ምንድን ነው አንደኛ ተቋማዊ አደረጃጀቱ ጠንካራ እንዲሆን ተገቢው ስራ መሰራት መሆን አለበት። የመጀመሪያው ስራ ይሄ ምንድነው? የአንድ ነገር የእዝ ሰንሰለቱን ተከትሎ የሚሄድበት ተጠያቂነት የሚሰፍንበት ኃላፊነት ለእያንዳንዱ ተመትሮ የሚሰጠው ከዚያ ሲያጎድል ደግሞ በኃላፊነት የሚጠየቅበት ያንን ስርዓት የአመራር ስርዓት ማኖር አንደኛው ቀዳሚነት ሊኖረው ይገባል ብዬ አምናለሁ። ወደዛ ሰራለሁ እኔ። ሁለተኛ ቅድም እንዳነሳ ነው በእኔ እምነት ጠበቃው ከማህበሩ ጋራ ባይተዋርነት እንዲኖረው ሂደቶች እንደዛ እንዲሰማው አድርገውታል። ስለዚህ የመጀመሪያው ለማህበሩ ጉልበት የሚሆነው የአባላቱ ተሳትፎ ነው። ስለዚህ የአባላትን ተሳትፎ ደግሞ በኩነቶች አባሉን እንዲሳብ ማድረግና የአባላት ተሳትፎ እንዲጎላ ማድረግ ማህበሩ የነሱና ለነሱ የሚሰራ መሆኑን ማረጋገጥ በተግባር ማረጋገጥ ያስፈልጋል። ተቆጣጣሪ ማህበር ነው ቢባልም ማለት ነው ምንድነው አንድ የሙያ ማህበር ሙያን ሙያ የሚያሰኘው የህግ ሙያ አንደኛው ሙያ የሚያሰኘው የራሱን
መቆጣጠር መቻሉ ነው። ቅድም የተነሳ ስለነበረ ማለት ነው። ይሄ መሰረታዊ ራሱን መቆጣጠር መቻሉ ምንድን ነው? ቅድም እንደተባለው የሚገባውንም ያለው ደግሞ ስነ ምግባሩን የማይጠብቅ ከሆነ የስነ ምግባር እርምጃ እየወሰደ ልን ያደርጋል። ይሄ ራሱን መቆጣጠሩና የስነ ምግባር እርምጃ በውስጡ ያሉትን ነገር ቁጥጥር የሚያደርግበት ስርዓት ካለው በህዝብ ዘንድ አመኔታ ያለው ሙያተኛው በህዝብ የታመነ ለፍትህ የሚሰራ እንዲሆን ያስችለዋል ማለት ነው። እነኚህ ነገሮች በቅድሚያ ሊሰራባቸው የሚገቡ ነገሮች ናቸው። የመጨረሻዋ ደግሞ እንደው ቅድሚያ ከተባለ ከሌሎች አቻ ማህበራት ጋር በባይተዋርነት በየክልሉ ማህበራት አሉ። ከነኛ ማህበራት ጋር ድልድይ ሆኖ መስራት አለበት። በአካባቢያችን ያሉ በአፍሪካ ያሉ ማህበራት ጋር ግንኙነቱ የጠነከረ ግንኙነት ሊኖረው ይገባል። እነኚህ በቀዳሚነት ተሰርተው ልሰራቸው የምተጋባቸው ነገሮች ናቸው የሚሆኑት። እሺ፣ አመሰግናለሁ። እሺ ወይዘሮ መሰረት ይሄ የአባላቱን አቅም ከማጎልበት ወይም ከማጠንከርና ከመደገፍ አንጻርና የሚሰሩ ስራዎችን ደግሞ ለዚሁ ለሚሰራለት ማህበር ተጠያቂነትና አባላት ተጠያቂነትና ግልጽነት ያለው አሰራር እንዲሆን ለማስቻል ያሰቡት ያቀዱት ነገር ካለ? አመሰግናለሁ። እንግዲህ ፕሬዚደንት መሆን ማለት ቅድም የማህበሩን 3 ዓላማዎች ስንናገር አንደኛው የአባሉን ጥቅም የአባሉን ፍላጎት ማገልገል ነው ብለናል። ስለዚህ ፕሬዚደንቱ አገልጋይ ነው ማለት ነው። ስለዚህ በዋናነት ለአገልግሎት በተዘጋጀ ስፒሪት ማህበሩን ለመምራት መግባት ነው። ስለዚህ በአገልግሎት በተዘጋጀ ስፒሪት ሲገባ ለማህበሩ የመጀመሪያው ምን አስተዋጽኦ ያስፈልገዋል ለሚለው እስካሁን የተሰሩ ስራዎች አሉ። ማህበሩ አዲስ የተወለደ ማህበር ነው። አዲስ የተወለደው ማህበር ደግሞ እድገት ይፈልጋል፣ ስራ ይፈልጋል። ተመስርቷል፣ ህልውናው ታውቋል። ዛሬም እኛ እዚህ ያለ ነው ስላለ ነው ማህበሩ ማለት ነው። ከዛ ቀጥሎ ያሉት ደግሞ ምን ያስፈልገዋል የሚለውን የሙያ እድገትና ትምህርት የጠበቆች ማህበራት ማመቻቸት አለባቸው አለ። ስለዚህ እነዚህን ማሳደግ፣ የሙያ ክህሎቶቻቸውን እንዲያሻሽሉ መርዳት፣ ቀጣይነት ያለው የህግ ትምህርቶች እንዲኖሩ ማድረግ፣ ሴሚናሮችን፣ ወርክሾፖችን ማዘጋጀት፣ ለህግ ተማሪዎች፣ ለአዳዲስ ተመራቂዎች የአማካሪነት ፕሮግራሞችን ማዘጋጀትና የመገናኘት መድረክ ማስፋት፣ ማህበርተኛው ተሳታፊ እንዲሆን አሳታፊነትን ማጎልበት። ከዛም ደግሞ ከስነ ምግባር ጋር ተያይዞ ዓላማው የህግ የበላይነትን ማስከበር፣ የማህበረሰቡን ጥቅም ማስከበር እስከሆነ ድረስ እዛ ላይ ብርቱ የሆነ የስነ ምግባር መሰረቶችን ማስቀመጥ፣ የመሰረት ድንጋዮችን ማስቀመጥ፣ እነዛን ደግሞ ኢምፕሊመንት የሚደረጉበትን መንገድ ማመቻቸት ነው። ከዩኒቨርሲቲዎች ጋር ከመንግስት ተቋማት ጋር ለማህበሩ ጠቀሜታ ያላቸውና ሊገናኙ የሚችሉ ድልድዮችን በሙሉ ማሰናሰልና በጋራ መስራትን ማላመድ። ከዛም ደግሞ ማህበርተኛውን በያለው ችሎታ ያለ ችሎታ ወደዚህ አልመጣ፣ ምክንያቱም ተፈትኖ የመጣ ጠበቃ ነው። ስለዚህ ወደ መድረኩ ከገባ በኋላ ወደ ጥብቅና መድረክ ከመጣ በኋላ ባለው ችሎታና አቅም ተሳታፊ ሆኖ ራሱን የሚያሳይበትን መድረክ ራሱን የሚያሻሽልበትን መድረክ ማስተካከልና ከዛ በኋላ በስነ ምግባር የጎለበተ እንዲሆን መስራት ነው። ስነ ምግባር 3 መለኪያዎች አሉት። ፈተናው፣ ውስጥ ሆኖ የሚሰራው የአገልግሎት መጠን። እነዚህን ደግሞ ስነ ምግባርን ማጎልበት በቅጣት ብቻ የሚወሰን አይደለም። ስነ ምግባር ማለት ምንድን ነው የሚለውን ነገር ማስታጠቅ ነው። ክህሎት ምንድን ነው? የሙያ ክህሎት ምንድን ነው? ልምድ ምንድን ነው? ዓለም አቀፍ ተሞክሮ ምንድን ነው የሚለውን ነገር መስራት ነው። ይህን ለማድረግ አስቀድሞ ጠበቃውን ማህበረሰቡን ሰብስቦ ችግሮቹን የሚናገርበት መድረክ ማመቻቸት ነው። ፍላጎቶቹንም የሚናገርበት መድረክ፣ ፍላጎቱን ማገልገል ስለሆነ ከሱ ተነስቶ ፍላጎቱ እንዴት ማገልገል ይቻላል የሚለውን ቅርጽ ከማህበርተኛው ጋር ተወያይቶ አሳታፊነትን አድርጎ ማገልገል ነው። ምክንያቱም ፕሬዚዳንቱ ዓላማው ማገልገል ነው። አገልጋይ ነው። በቃ አገልጋይ ደግሞ ይሰማል፣ ይታዘዛል፣ መፍትሄ ያደርጋል፣ ይሰራል። ስለዚህ እነዚህን 4 ነገሮች ማድረግ አንዱ መሰረታዊ ራዕይ መሆን አለበት ብዬ አምናለሁ። እሺ፣ አመሰግናለሁ። እሺ፣ አቶ ፋሲልም ለጠበቃው ማህበረሰብ ቅድም የዘረዘሯቸውን ነገሮች ውጪ ለጠበቃው ማህበረሰብ ምንድነው ተጠያቂነትና ግልጽነት የሰፈነበት ሆኖ ግን መብቱን እንዲያስከብር ወይም ደግሞ ጉልበቱን አቅሙን እንዲያጠነክርና እንዲያጎለብት ለማስቻል ይህንን አቅጃለሁ የሚሉት ካለ? አመሰግናለሁኝ በጣም። እንግዲህ ነፃና ገለልተኛ የሙያ ማህበርን እውን ማድረግ ነው የመጀመሪያው ራዕይ። ሞቶዬ ደግሞ ወይም መፈክሬ ደግሞ ቅድሚያ ለጠበቃው የሚል ነው። ይህም ሲባል ምንድን ነው?
እንግዲህ በአሁኑ ሰዓት አብዛኛው ጠበቃ በብዙ ነገሮች እየተፈተነ ያለበት ጊዜ ውስጥ ደርሰናል። ምክንያቱም ከሙያው የአተገባበር እና የጠበቆቹን መብት በተመለከተ ብዙ የእውቀትና የእንትን ትንሽ ጋፕ ስላለ በመንግስትና በስቴክሆልደርስ ወይም ደግሞ በባለድርሻ አካላት ጋራ ኢሚዲየት ስራ የሚሰራው ጠበቆችን እንዴት አድርገው ነው የኢኮኖሚያዊ እንትናቸውን የመንግስትን መሰረታዊ ፖሊሲዎች ሳይቃረን ወይም ደግሞ አስቻይ ያልሆኑ ፖሊሲዎችም ካሉ ከመንግስት ጋራ ከፍተኛ የሆነ የመደራደር አቅምን ፈጥሮ ያንን አስተባብሮ ጠበቃው ነፃ እንዲሆን በኢኮኖሚ በእውቀት በአመለካከት የዳበረ እንዲሆን ማድረግ ነው። ይህን ሳደርግ ደግሞ ነፃና ገለልተኛ ተጠያቂነት በሰፈነበትና የእያንዳንዱን እንደ እውቀቱ እንደ ልምዱ እና እንደ ቦታው በማሳተፍ ይህንን አቅም ማጎልበት ነው። በተለየ በታክስ ላይ ወይም ደግሞ በግብር ላይ ቫትን በተመለከተ ከመዝገብ አያያዝ ጋር በተመለከተ የሂሳብ መዝገብ በተመለከተ በየተቋማቱ በፍትህ ተቋማት ለምሳሌ በፖሊስ፣ በፍርድ ቤት፣ በማረሚያ ቤቶችና በሌሎች ቦታዎች ጠበቆች የሚስተናገዱበት አግባብ በክብርና በስርዓት በወጉ በማዕረጉ እንዲሆን የታፈረና የተከበረ ጠበቃ እንዲኖርና በተለይ ደግሞ በኢኮኖሚ አቅሙ የዳበረ ጠበቃ እንዲኖር ያስፈልጋል። እነኚህ ምንድነው ከመንግስት ጋር ከፍተኛ ድርድርና ውይይት በማድረግ ጠበቆች የስራ አድማሳቸው አሁን ሰው ስልክ ካልደወለልንና ኬስ ካላከልን ስራ ሌላ እያገኘን አይደለም። ነገር ግን ከሌሎች ሀገራት ልምድ እንደምናየው ጠበቆች የሚሰሯቸው የህግ እንትኖች ተዘርዝረው አሉ። ስለዚህ ጠበቆች ያልሆኑ ደግሞ አካላት አሁን እነኚህን የጠበቆችን ስራ ፈቃድ ሳይኖራቸው የሚሰሩ አያሌ የሆኑ በየቦታው የጥብቅና ስራ የሚሰሩ አብዛኞቹ እነሱ ናቸው ማለት ይቻላል። እንደፈለግ በዘፈቀደ ነው የሚሰራውና ያ ስርዓት እንዲገባና ፍትህ ስርዓቱ በሙያዊ ስራ ብቻ በባለሙያተኛ ብቻ ለፍትህ ሲባል ለጠበቃው ብቻ ሲባል አይደለም። ለፍትህ ሲባል ፍትህ ሸቀጥ አይደለም። ማንም እየተነሳ በየሱቅ የሚቸረችረው ሳይሆን እውቀትና ስኪልን የሚፈልግ ማሰብን ሪሰርች ማድረግን የሚፈልግ ባለሙያውን ነው የሚፈልገው። ስለዚህ ባለሙያውንና ስራውን ማገናኘትና ኢንሲደንታሊ የኢኮኖሚ አቅሙ ይዳብራል ማለት ነው። እሺ አመሰግናለሁ። ቅድም ለመግለጽም እንደሞከርኩት ወይም በእኔ እይታ የፌዴራል ጠበቆች ማህበር የተቋቋመው በጠበቆች ነው። አንቺም ገልጸሽዋል። አመታዊ መዋጮ በማድረግ የተለያየ መዋጮ ወይም ተሳትፎ በማድረግ በአይነትም በእውቀትም ተሳትፎ እያደረገ ያለው ጠበቃ ነው። ስለዚህ በአዋጁም ይሁን በመተዳደሪያ ደንቡ ሬጉላቶሪ ቦዲ ነው ወይም ተቆጣጣሪ ነው ሲባል የሚቆጣጠረው ግዴታውን ብቻ አይደለም፣ የሚቆጣጠረው መብቱንም መሆን አለበት ብዬ ነው የማስበው። ፎከስ ለማድረግ የአንቺ ጥያቄ መብቱ ላይ ስለሆነ የጠበቆች ማህበር በግልጽ በደንቡ ላይ የመብቶችን ጉዳይ በተመለከተ የጠበቆችን መብት ጉዳይ በተመለከተ ምን ማድረግ እንዳለበት ወዴት መሄድ እንዳለበት ተቀምጧል። ከዛም በተጨማሪ ቅድም እንደገለጽኩት የኔ ሞቶ እንደ ባለሙያ መከበር ሙያውን ማስከበር ነው። ከዚህ ስነሳ በተለያዩ ስራዎች ውስጥ ለረጅም ዓመት ኖረናል። በዚህ ሂደት ውስጥ ሙያው እየተከበረ አይደለም። ይሄ ሙያ እንደ ሸቀጥ ቅድምም የስራ ባልደረባዬ አቶ ፋሲል ገልጾታል፣ እንደ ደላላም ጭምር በመታየት በተለያዩ ቦታ ክብራችንን የሚነካ ብዙ ነገር እየሆነ ነው። ስለዚህ ይሄንን ክብር ማስገኘት የጠበቃውን አቅም ማጎልበት፣ ሌሎቹም ተግባራት በአንድ ሌሊት የሚመጡ አይደሉም። እንደኔ እይታ እነዚህ ስራ የሚፈልጉ ስለሆኑ ይሄ ማህበር ደግሞ የጋራ ቤታችን ስለሆነ ከስራ አስፈጻሚዎቼ ጋር ከምክትል ፕሬዚዳንቴ ጋር እንዲሁም ከመላው የጠበቃው ማህበር ጋር በጋራ በመሆን እቅድ ሊያስፈልገው የሚገባ ነው ብዬ ስለማምን ይሄን በተመለከተ በአጭር ጊዜ ውስጥ የሚደረጉ በመካከለኛ ጊዜ የሚደረጉና በረጅም ጊዜ የሚደረጉ እቅዶችን አውጥቻለሁ። ይሄ እቅድ የኔ እይታ ስለሆነ በአጭር ጊዜ ውስጥ የሚደረጉትን ምናልባት ለመግለጽ የጠበቃው መብት የተለያየ እንከን እየገጠመው ነው። ወደፊትም መተን የፌዴራል ታክስ ግብረ ኃይል ኮሚቴ ውስጥ አንዱ አባል ነኝ። ስለዚህ ወደፊት መተን የታክሱን ጉዳይ በተመለከተም የተለያዩ ስራዎች እየሰራን ነው። በቂ ነው ግን ብዬ አላምንም። እኔ ይሄ በቂ ያልሆነበት ምክንያት ደግሞ የራሱ ክፍተት አለው ብዬ አምናለሁ። ስለዚህ እንደሱ አይነት ኢሚዲየት አክሽን የሚፈልጉ ጉዳዮች አሉ። የጠበቃ መብትን በተመለከተ ጠበቃ ሲታመም እንኳን የሚያስታምመው የለም።
ቢሞት እንኳን ኦርጋናይዝድ ሆነን ምን ጠይቅበት የለም። እንደምታዩ ጠበቃ ጡረታም የለው፣ በግሉ የሚሰራ በግሉ የሚንቀሳቀስ የተለያየ ሁኔታ ውስጥ አለ። ስለዚህ እኛ ደግሞ የተደራጀ ነው የጋራ ቤት ይሁን ነው ለጋራ መብታችንም መቆም ስለሆነ እነዚህን ለጋራ መብታችን ምንቆም ጠበቃው ቢታመም የምንጠይቅበት ቢሞት የምንደርስበት የምንደራጅበት ለጋራ መብት ወደፊት የምንሄድበትን ኢሚዲየት ሁኔታዎችን መፍጠር እንችላለን ብዬ አምናለሁ። ለዛም ደግሞ ብቁ ነኝ ብዬ አስባለሁ። ስለዚህ የጠበቃውን ማብቃትንም ሂደት በተመለከተ ቅድምም ገልጫለሁ ላለመድገም ከስልጠና ጋርም ከተለያዩ ሂደቶች ጋርም በተያያዘ እንዴት ስልጠና ልንሰጥ እንችላለን፣ ምን አይነት ስልጠና ልንሰጥ ይገባል። አገራችን ክፍት እየሆነች ነው ለዓለም አቀፍ የንግድ ኦርጋናይዜሽን ወይም WTO ለመመዝገብ ክፍት ሆናለች። እንደምታውቁ ካፒታል ማርኬት በአዋጅ ጸድቆ ሼር ካምፓኒዎች ሬጂስተር አድርገው ጨርሰዋል። ስቶክ ማርኬት እየመጣ ነው። ለዛ ሬዲ ነን። ጊዜ ቴክኖሎጂ ነው። ለዛ ቴክኖሎጂ ሬዲ ነን። ለዛ የሚያበቃ ነገሮችን በአጭር ጊዜ ውስጥ በማቀድ ለጠበቃው ማህበረሰብ መስጠትን አስባለሁ። ነገር ግን በጋራ ስለሆነ የምናሳካው በጋራ አብረን ይሄንን እናሳካለን ብዬ አምናለሁ። አመሰግናለሁ በጣም። የመጨረሻ ጥያቄ ላድርግ። ቅድም በአንድም ሆነ በሌላ እየነካካችሁት ነበረ ከተለያዩ የመንግስት ተቋማት ጋር በተለይ ከፍርድ ቤት ጋር ከፍትህ አካላት ጋርና ከጠበቃው ማህበር ጋር ደግሞ አብሮ በጋራ ሊሰራ የሚችል የጋራ አላማ ያለው ልንለው እንችላለን። ወይም ደግሞ በአንድም ሆነ በሌላ በስራ የሚገናኙ ተቋማት ይኖራሉ። ስለዚህ ከነዚህ ተቋማት ጋር በምን አይነት መልኩ ልትሰሩ አስባችኋል? በመጨረሻ ደግሞ ቅድም በተደጋጋሚ ስገልጸው እንደነበረው ይህን ፕሮግራም ያዘጋጀንበት ዋና ምክንያት ጠበቃው ማንን ነው መመርጠው፣ ምን አይነት ፕሮፋይል ያለውን ሰው መመርጠው፣ ምንድነው የሚሰራልኝ የሚለውን እቅዳችሁን እንዲያውቅ ስለሆነ ደግሞ ማስተላለፍ የምትፈልጉትም መልእክት ካለ አያይዛችሁ በጣም ባጭሩ የምትሰሩት ስራ እንዴት ነው የሚሆነው ከተለያዩ አካላት ጋር፣ መልእክታችሁስ ደግሞ ምንድነው ለሚመርጣችሁ የጠበቃው ማህበረሰብ የሚለውን ግለጹልንና እንጨርስ። አቶ ተስፋዬ። እሺ፣ የጠበቃውን የህግ ባለሙያው ስራ እንዲሁ ደሴት ላይ ያለ አይደለም። ከሌሎች የፍትህ አካላት ጋራ እና ሌሎች ባለድርሻ አካላት ጋራ በሚኖረው መስተጋበር በአንድም በሌላም በበጎ ይሁን በጎ ባልሆነ ሁኔታ ተጽዕኖ የሚያሳድርበት ነው። ስለዚህ የጠበቃውን አሁን ፕሬዚዳንት ሆኜ ብመረጥ ምን አደርጋለሁ ለሚለው ከዚህን በተመለከተ አንደኛ ከፍርድ ቤቶች ጋራ የጋራ መድረኮች እንዲኖሩ ማድረግ ያስፈልጋል። በጋራ ማድረጎቹ ላይ ደግሞ ምንድነው ይሄ ማህበር በራሱ ጥናት አዘጋጅቶ ከፍርድ ቤቶች ጋራ ከፍትህ ሚኒስቴር ጋራ ከማረሚያ ቤቶች ጋራ ከሌሎች ጋራ ያሉትን ችግሮች ተነቅሰው ወጥተው ጠበቃው በየዕለቱ የሚገጥመው ነገር ምንድን ነው የሚለውን ከዚያ ደግሞ የመፍትሄ ሀሳቦችን የሚጠቆምበት ከዚያ በመካከል ያሉ ችግሮች መፍትሄ ሊያገኙ የሚችሉበትን መድረኮች በየጊዜው ማዘጋጀት። ኢንጌጅ ምንድነው እነዚህን ተቋማት ኢንጌጅ ካደረግናቸው እኛ በየዕለቱ የሚገጥመንን ነገር ጠበቃው በየዕለቱ የሚገጥመውን ውጣ ውረድ ለመረዳት እድል ያገኛሉ። ለዚያ ደግሞ መፍትሄ ለማኖርም እድል ያገኛሉ ማለት ነው። ስለዚህ ኢንጌጅ ማድረግ አንደኛው ነው። ከዚህ ጋራም የብዙዎቻችን ራስ ምታት የሆነው የእኛን ስራ ተፈጥሮ መሰረት ያላደረገ የታክስ በተመለከተ ግብግብ አለ። እንዲህ ነው እንዲህ ሊሆን ይገባል የሚለው ይሄ እንግዲህ የተጀመረ ስራ አለ። ከዚህ ቀደም የነበረ እንደተባለው ቡድን ተቋቁሞ ያንን ነገር እየተከታተለ ነው። ያ ነገር እልባት እስኪያደርስ ጫፍ እንዲደርስ ለማድረግ የተጀመረውን ነገር ከጠበቃው አንጻር ይሄን ምን አይነት መልክ እንዳለው በማሳወቅ እና በማሳየት እልባት እንዲያገኝ መጣርና መትጋት ነው። ለማጠቃለል እኔ ወደዚህ ይሄንን ነገር የጀመርኩት ለብዙ ጊዜ እንደ ማንኛውም ጠበቃ ለነገሮቻችን ባይተዋር ሆነናል። ብዙ ጊዜ ከኛ ያነሰ ህዝብ ቁጥር ያላቸው ከኛ ያነሰ ታሪክ ያላቸው ሀገራት የጠበቆች ማህበራት ያላቸው የጠበቆች ማህበራት ከኛ በላይ ተደማጭነት ያላቸው ተጽዕኖ ፈጣሪ የሆኑ ሌሎች ማህበራት ተፈጥረዋል። ይሄ ደግሞ በዋናነት ከዚህ ቀደም የነበረን በፍላጎት ላይ መሰረት ያደረገ አባልነት ስለነበረም ጭምር ነው። አሁን 1249 አንድ እድል ፈጥሮልናል።
ቅድም መሰረት እንዳለችው ይሄ አዋጅ የብዙ ቀደምት ጠበቆች የብዙ ድካም ምኞት ውጤት ነው። በአንድ ሰው የተነገረ ነገር ምክንያት የመጣ አይደለም። ስለዚህ ያን ነገር ለጉዳያችን ባለቤት ሆነን በራሳችን ጉዳይ ባይታዋር ሆነን ጉዳያችንን ጠንካራ የህግ ሙያተኛ የጠበቃ ማህበር ፈጥረን ፍትህ የሰፈነባትን ኢትዮጵያውን ለማድረግ አብረን እንስራ። እኔ ደግሞ ለዚህ ተዘጋጅቼ መጥቻለሁ። አመሰግናለሁ። አመሰግናለሁ። በጣም እሺ። ወይዘሮ መሰረት እሺ፣ አመሰግናለሁ። እንግዲህ በዋናነት በጣም ደጋግሜ ስለተናገርኩት ባሳጠረው ደስ ይለኛል። ቅድምም ተናግሬዋለሁ። ጠበቆች ከዳኞች ጋር፣ ጠበቆች ከህዝብ ጋር፣ ጠበቆች ከመንግስት ተቋማት ጋር። የመንግስት ተቋማት ስንል ደግሞ በርካታ የመንግስት ተቋማት አሉ። የታክስ ኦፊስ የመንግስት ተቋም ነው። ፖሊስ የመንግስት ተቋም ነው። ማረሚያ ቤት የመንግስት ተቋም ነው። ውጭ ጉዳይ የመንግስት ተቋም ነው። ምክንያቱም ስለ ውጭ ጉዳይም ስለ ሌሎችም ኢሚግሬሽን የመንግስት ተቋም ነው። እነዚህን ማነሳበት ምክንያቴ ኢትዮጵያ ለመጀመሪያ ጊዜ ኦፕን አፕ አድርጋለች። የውጭ ዜጎች ከሀገር ውስጥ ዜጎች እኩል የቤት ባለቤት የሚሆኑበት፣ የሪል ስቴቱ ገበያ የሚሰፋበት፣ ስቶክ ማርኬቱ የሚሰፋበት፣ የካፒታሊስት ማስደረጉ ስራ የሚሰፋበት፣ እነዚህን ለማድረግ ምንድን ነው የሚያስፈልገው ነው። ምክንያቱም ጠበቃውን ከነዚህ ጋር እናሰናስለዋለን። ቅድም ደጋግሜ ተናግሬያለሁ። እነዚህን ችግሮች ሊፈታ የሚችለው ነገር በዋናነት የሙያ ክህሎት፣ የስነ ምግባር ክህሎት፣ እውቀትማ ኖሮት ነው የገባው። የህግ እውቀት ክህሎት ኖሮት ነው የገባው። ከዛ ደግሞ የዓለም አቀፍ የህግ እውቀት ክህሎት፣ ከዛ ደግሞ የዲስፕዩት ሪዞሉሽን መፍቻዎች ስለሚያስፈልግ ከቼምበሮች ጋር፣ ከዓለም አቀፍ ቼምበሮች ጋር፣ ከመንግስት ጋር ካሉ ቼምበሮች ጋር፣ ከመንግስት ካቋቋመው ከግሩፕ ሆልዲንግ ጋር ራሱ ምክንያቱም ስለ ዲስተንስ ስናስብ የሚያያዙ ነገሮች እያንዳንዳቸው መሰራት አለባቸው። ከዛ ጠበቃውን በዚህ መንገድ ስናጎለብተው ጠበቃው ምን ሆነ? የተከበረ አይደለም እያልኩ አይደለም፣ የተከበርነን ግን ጎደሉ የምንላቸውን ነገሮች የሚሞላው መጀመሪያ በእኛ በኩል ያሉትን ቀዳዳዎች ጥንቅቅ አድርገን እንዘጋቸዋለን። መፍትሄ ችግሮቻችን እናውራለን አልኩ፣ መፍትሄ እናዘጋጃለን አልኩ። መፍትሄውን ደግሞ ኢምፕሊመንት የምናደርግበት እናዘጋጃለን። ይህን በጋራ ነው የምናዘጋጀው። ማህበርተኛው ጠቅላላ በጋራ እኛ ብዬ ነው የማወራው። አሁን ፕሬዚዳንት አድርጌ አይደለም ራሴን የማወራው፣ ግን ማህበርተኛው ይህን እናዘጋጅ። ይህንን ካደረግን በኋላ ትሪተሪያችን የሚደፍረው ነገር ላይ የማህበሩን ፍላጎት ማስከበር አንዱ የማህበር ዓላማ ስለሆነ ፍላጎቱ የሚደፈርበት ላይ የማስከበር ስራ እየተሰራ ይሄዳል ማለት ነው። የሚከበርና ለሀገርም በርካታ ዶላሮችን በማምጣት የሀገርን የዶላር እጥረት የሚቀርፍ ጭምር አድርጎ ይሄን ማህበረሰብ አጠንክሮ ማቆም ይቻላል ማለት ነው። ይህንን አጠንክረን ለማቆም ደግሞ መሰናሰል አለብን ከመንግስት ተቋማት ጋር። የምንሰላሰለው ደግሞ ጠበቃው ማን ነው? ጠበቃው ምን ያስፈልገዋል? እናንተ ጠበቃውን እንደ ገለልተኛ ወገንና እንደ ደላላ ለመቁጠር ምንድን ነው ያጋጠባችሁ? እና እነዚህ አይነት ውይይቶች ችግሮችን የመፈለግ ስራ ላይ ከኛ ጋር አብሮ የሆኑ ስቴኮችን ጭምር በአንድ ላይ አድርጎ የማወያየት ስራዎችን መስራት ያስፈልጋል። ይህንን መስራት ስንችል ነው መፍትሄዎችን ማግኘት የምንችለው። ከዛ በኋላ ይህንን መፍትሄ ካገኘን በኋላ ለምሳሌ አሜሪካን ሀገር ቤት ሲሸጥ ክሎዚንግ የሚባል ነገር አለ። ሲዘጋ አንድ ጠበቃ ካልተሳተፈ በስተቀር አይዘጋ፣ ማንዳቶሪ። እዛ ማንዳቶሪ ላይ ግን ለመድረስ ጠበቃው ታማኝነትን እንዲያገኝ፣ ታማኝነትን እንዲያጎለብት፣ በስነ ምግባር እንዲፈራ፣ ስነ ምግባር በቃ ጠበቃ ካለ አምናለሁ እንዲባል ማድረግ መቻል አለብን ማለት ነው። ስለዚህ እነዚህ ነገሮች ላይ አጥብቀን መስራት አለብንና ጀነራል አድርጌ ነው ማውራቸው። ለምንድን ነው ቤዙ መሰረቱ ነው ዋናው ሩት ኮዙን ነው ማውጣት የሚያስፈልገው። ሩት ኮዙን ካወጣ ነው ሌሎች የምናወራቸው ነገሮች ሁሉ የሚፈቱ ናቸው ማለት ነው። ስለዚህ መጀመሪያ ሩት ኮዙ ላይ መነጋገር፣ መፍትሄው መወያየት፣ ኢምፕሊመንት ማድረግ፣ ከዛ በኋላ ከመንግስት ጋር አሰናስሎ ስራዎችን ወደ ውጤት ማምጣትና ጠበቃውን ብቁና ተፈላጊ ማድረግ፣ ፈልጎ የሚሄድ ሳይሆን ተፈላጊ ማድረግ፣ በቴክኖሎጂ እንዲታነጽ ማድረግ ነው ማለት ነው። እሺ፣ አመሰግናለሁ በጣም። እሺ፣ አቶ ፋሲል። እሺ፣ በጣም አመሰግናለሁኝ። እዚህ ግልጽ ለማድረግ ያህል ክቡር ጠቅላይ ሚኒስትሩ ፊት የነጻ የጠበቆች ማህበር እንዲመሰረት አጽንኦት እንዲሰጡት አደረኩኝ እንጂ ኢንታይርሊ የሁሉንም ክሬዲት የሞቱትን በህይወት የሌሉትንም አሁን ያሉትንም ታላላቆቻችንን ያደረጉት አስተዋጽኦ ከፍተኛ ክብርና ሞገስ አላቸው እኔ ፊት ማለት ነው። ከዛም ጠቅላይ ሚኒስትሩ ጋር ከመገኘቴ ነገር ከመናገሬ በፊትም እኮ የኢትዮጵያ ህግ ባለሙያዎች ማህበር አባል በሆንኩባቸው ዘመናት ጠበቃ ከመሆን ያው ሁሉም የህግ ባለሙያ አባል ስለሆነ የዚህ ማህበር እኔ ረዳት ዳኛ እያለሁ ከ2005 ጀምሮ ነው እዛ አባል የሆንኩትኝና ከ2005 ጀምሮ ክቡር ጠቅላይ ሚኒስትሩን እስክናገኝበት ዘመን ድረስ
የሙያ ማህበሩ በሰራቸው እንትኖች እኔም እኮ ተሳትፎ አለኝ። በነጻ ጥብቅና ማህበር እንዲመሰረት የበኩሌን እኔም አሻራ አለኝ። ስለዚህ ከዛ አኳያ ቢታይልኝ ምን እላለሁ። ምክንያቱም ያንንም ያለው የራሴ ከፍተኛ የሆነ ድምጽ ሳሰማ ነበር እንደ አባል እንደ ተራ አባል ሆኜ ማለት ነው። ኦኬ ይሄ መታወቅ መቻል አለበት። ነገር ግን አንዳንድ ጊዜ ብዙ በለፋም ላይሆን ይችላል። አንዳንድ ጊዜ ብዙ ዘመን ስለቆየ ባለ ድንጋይ ለሺህ አዝማናት በውሃ ውስጥ ኖሯል፣ ግን አልዋኘም። ወይም ደግሞ አንድ ወርቅ ስትቆፍሪ ለብዙ ዘመናት ቆፍረሽ ሰልችቶሽ ልትይይ ትችያለሽ፣ ግን የመጨረሻ የመጣው ሰው ሲመታ ቶሎ ሊያገኛት ይችላል ያችን ወርቅ። ስለዚህ የኔ ሚና እንደዛም ቢወሰድ ክፋት የለውም። ለእያንዳንዱ ክሬዲት ለታላላቆቻችን ክሬዲት እንደምሰጠው ለኔም ክሬዲት ሊሰጠኝ ይገባል። ትንሽም ብትሆን ጠጠር ወርወር ያለው ለማለት ያህል እንጂ ጠቅላላ እንደዚህ አይነት አሮጋንሲ ለመሪ ለመሆን የሚያስብ ሰው እንደዚህ አይነት አመለካከት ካለው ችግር አለበት ማለት ነው። ስለዚህ ከዛ አኳያ ቢታይ ከሌሎች ተቋማት ጋራ በመስራት የተመለከተ የሚተው ትልቅ የፖሊሲ ለውጥ ያስፈልጋል። በመንግስት ወይም በባለድርሻ አካላት ጋራ እንደ አንድ የፍትህ አካል ተደርጎ መመዝገብ መቻል አለበት። ከፖሊስ ከፌደራል ፍርድ ቤቶች ከማረሚያ ቤቶችና ከፍትህ ሚኒስቴር ጋራ ጎን ለጎን አቻ ተቋም እንዲደረግ ነው መሰራ ያለው። የመጀመሪያ ስራ የሚሆነው ያኔ ያለው የዛን ጊዜ ነው የምንከባበረው ማንነታችንን እንደምንመጥን ማሳየትና ማሳመን መቻል ያስፈልጋል መጀመሪያ። ስለዚህ ለማለት ብቻ ሳይሆን ያም ደግሞ ተግባብተሽ ነው የምትሰሪው። ተግባብተሽ ሴንስ ዝም ብለሽ ነገሮችን እሺ እያልሽ ሳይሆን አቋምሽን እያሳየሽ መግባባት ባለብሽ የተለያዩ ሊደርሺፕ ስታይሎችን እከተላለሁ እንደ ሲቹዌሽኑ። በማህበሩም ስመራ ከሌሎች መተዳደሪያ ደንቡም ያስገድደኛል። ወርፈጥ ብዬ ብቻዬን ዲክታተር ኦር ኦቶሪቴሪያን ልሆን አልችልም። አውቶክራቲክ መሆን አልችልም፣ አያስችልም አሰራሩ። ከሌሎች ጋር መስራት መቻል አለብሽ። መወሰን ደግሞ መቻል ባለብሽ ቦታ ስራ እንዳይጎዳ ደግሞ ትወስኛለሽ። ብቻሽን መወሰን ባለብሽ ቦታዎች መወሰን እንድትችይ አስቻይ ሁኔታዎችን እፈጥራለሁ። ምክንያቱም መሪ ካስፈለገ መሪ ወሳኝ መሆን አለበት። ለማመጥም እሺ እያለ ከሁሉ ጋር ልግባባ ብሎ ሁሉ ነገሮች ላይ ናይስ ሆኖ መስራት አይቻልም። you have to be አንዳንድ ቦታዎች ላይ ቦልድ ሆነሽ ሲሪየስ ሆነሽ ውሳኔ መወሰን መቻል አለብሽና መግባባት ክሩሻል ነው። ማስተላለፍ ከበለው ለተከበሩ የፌደራል ጠበቆች ማህበር አባላት በቀጣይ በሚደረገው የፕሬዝዳንቶችና የሥራ አስፈጻሚዎች ምርጫ በእለቱ በጊዜ ተገኝተው የምርጫ ካርዳቸውን ይዘው እንዲወስዱና የሙያ ፈቃዳቸውን በእለቱ ይዘው መጥተው የምርጫ ካርድ ስለሚወስዱ ምርጫ ካርዶቻቸውን ወስደው ምርጫ ካርዱን ደግሞ በሚገባ በስነ ስርዓት ሞልተው ግልጽ ያለው ነገርም ካለ ምናልባት እንከን ካለበት ወይም ደግሞ ግልጽ ያለው ነገር ካለ እዛ ካለው ምርጫ አስፈጻሚዎች ማብራሪያ ጠይቆ የሚመርጠውን እጩ ፕሬዝዳንት በትክክል ስሙን ከነአባቱና ሙያውን ለሚመርጥበት ፖዚሽን በሚገባ ግልጽ አድርጎ ምክንያቱም ካርዶች ሊበላሹና ከቁጥር ውጭ ሊሆኑ ስለሚችሉ በእለቱ በሚገባ ተዘጋጅተው እንዳይቀር። ይሄ ቀላል ጉዳይ አይደለም። ይሄ ህልውና ጉዳይ ነው። ነፃ ሊያወጣችሁ ብዙ ጥቅም ሊያመጣላችሁ የሚችሉ ፕሬዝዳንቶች እየመጡላችሁ ስለሆነ ይህንን በማዋለድ ረገድ ሚናችሁን ተወጣችሁ በኋላ መቆጨት እንዳይኖር ይህን አደራ ለማለት እወዳለሁ። አመሰግናለሁ። ያው እንደሚታወቀው ማህበራችን በአዋጁም ለብቻው የሚሰራ ማህበር አይደለም። በተለይ ከፍትህ ሚኒስቴር ጋር ፍትህ ሚኒስቴርም ስለሚመለከተው ቀደም ሲልም የጠበቆችን አስተዳደርን ጥብቅና ፈቃድ አሰጣጡን ቁጥጥሩን የሚያደርገው ፍትህ ሚኒስቴር ስለነበረ በጋራ የሚሰርበት መንገድ ነው ያለው። እኔ በቅድሚያ በራሴ ፍትህ ሚኒስቴርን ለማመስገን እወዳለሁ። በብዙ ነገር የሚረዳን ራሳችንን ችለን እንድንቆም ከሞግዚት አስተዳደርነት እንድንወጣ የሚያደርገን ስለሆነ ፍትህ ሚኒስቴርን፣ ፍርድ ቤቶችን ማመስገን እፈልጋለሁ። በመቀጠል እነዚህ ተቋማት ከሌሉ እኛ የለንም። ከነዚህ ስቴክሆልደሮቻችን ናቸው። የፍትህ አካላት ተብሎም ሲጠቀስ ወደ 7 ውስጥ አንደኛውም ጠበቆች ነው። የጠበቆች ማህበር ነው። ምናልባት በዳኞች አስተዳደር አዋጁ ላይም በሌሎች ኢቭን እየተሻሻለ ባለ በወንጀልኛ መቅጫ ስነ ስርዓት ህጉ ላይም የፍትህ አካላት እነማን ናቸው ተብሎ ተቀምጠዋል። ስለዚህ እነዚህ ስቴክሆልደሮቻችን ናቸው። ከነዚህ ጋር ተግባብተን መስራት ተባብረን መስራት አስፈላጊ ነው። ነገር ግን ምናልባት የማያግባባን የማያስተባብረን ደግሞ ጉዳይ ቢኖር አቋም ይዘን መስራት ያስፈልጋል። የቅርብ ጎረቤታችን የኬንያ ባር አሶሲዬሽን በአገር ደረጃ የተደረገው
ምርጫ ተገቢ አይደለም ብሎ ወደ ህግ ወደ ፍትህ የወሰደው ባር አሶሲዬሽን ነው። እንደዛ ለህዝብ የመቆም ለህብረተሰብ የመቆም በአዋጁ 1183 ላይ ይሄ ስለተቀመጠ በዛ አግባብ ለህብረተሰቡም ለአባላቱም መስራትና ተግባብቶ ተባብሮ መስራት ነው የኔ የመጀመሪያ አላማዬ ሞቴም ይሄ ነው። ነገር ግን ተግባብተሽ ተባብረሽ ማሰሩ ደግሞ ጉዳይ ካለ ህግ ያለበት ሀገር ስለሆነ በህገ መንግስቱ አንቀጽ 9 ላይ ህግ መከበር የህግ የበላይነት መከበር ደግሞ አስፈላጊ ስለሆነ እንደ ሀገር ለመቆም አንድ ሀገር አድጋለች የሚባለው የህግ የበላይነቷ ተረጋግጧል ወይስ አልተረጋገጠም የሚለው በመሆኑ ያ እንዲረጋገጥ በመተባበር አብረን እንሰራለን። ይሄ ነው ያለኝ ለጠበቆች ወይም ለስራ ባልደረቦቼ ለሁላችንም እዚህ ጋር ማስተላለፍ የምፈልገው መልእክት ይህ የኛ ጊዜ ነው፣ የኛ ትውልድ ጊዜ ነው። በእኛ ትውልድ ጊዜ ደግሞ አንድ አስተዋጽኦ አድርገን ማሳለፍ አለብን። ቅድም እንደገለጽኩት ሀገሪቷ ፈለገችም አልፈለገችም በዓለም አቀፍ ደረጃ እየመጣ ስለሆነ መንግስትም የተወሰነ ክፍት እያደረገ ስለሆነ አስተዋጽኦ ለማሳደር የተወሰኑ የሚመቹ መንገዶች አሉ። የማይመቹ ኮረኮንቾች የሆኑ ወደኋላ የሚጎትቱን ገደል የሆኑ ደግሞ አሉ። ከተባበርን ግን ያንን እናልፋለን። ከተባበርን ግን በኢትዮጵያ ውስጥ ጠንካራ የጠበቆች ማህበርን መመስረት እንችላለን። ዛሬ ጠንካራ የጠበቆች ማህበር እንኳን ባይሆን ያንን መሰረተ ድንጋይ ማስቀመጥ እንችላለን በጋራ ሆነን ተባብረን። ስለዚህ ይሄ ሙያ የተከበረ ሙያ ነው። የጥብቅና የህግ ሙያ እንዳልኩሽ ነው፣ ለሀገር መሰረት ነው። አንድ ሀገር ለመባል መሰረቷ ህግ ነው፣ በህግ መተዳደር ነው። ለዚህ ነው በህብረተሰቡ አንድ ጉዳይ እንኳን ሲገጥመው በህግ አምላክ የሚለው። ህግ ደግሞ ለህግ መሰረቱ አንደኛው ጥብቅና ነው። የጥብቅና ሙያ የተከበረ ነው። ስለዚህ እንደ ባለሙያ መከበር፣ ሙያውን ማስከበር መሪ ቃሌ ነው። ለዚህም ጠንክሬ ለመስራት ከፊት ሆኛለሁ። ኑ አብረን እንስራ ነው ጥያቄ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አራታችሁንም። በጣም አመሰግናለሁ አክብራችሁ እዚህ ፕሮግራም ላይ ስለመጣችሁ። ከዛም በተጨማሪ ደግሞ ለጠበቃው ማህበረሰብ ደግሞ ሀሳባችን ይሄ ነው ለማለት ስለመጣችሁ ጊዜያችሁን ሰውታችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ግን ቅድም እንዳልኩት ሀሳባችሁን ከመግለጻችሁ የሚመርጣችሁን ሰው እንዲያውቃችሁ ከማድረግ በዘለለ ደግሞ እንደ ሪከርድ እንደሚቀመጡ ደግሞ እንድታውቁት ፈልጋለሁ። ምክንያቱም አሁን ያወራችኋቸው ነገሮች እንግዲህ ከናንተ ውስጥ ቅድም ለመግቢያ ላይ ገልጫዋለሁ። አቶ በሻዳ ገመቹም አሉ። ስለዚህ ከአምስታችሁ አንዳችሁ ፕሬዚዳንት ወይ ምክትል ፕሬዚዳንት ሆናችሁ ተመራላችሁ። ስለዚህ እዚህ ውስጥ ካላችሁት ውስጥ እድሉ አላችሁ ማለት ነው እዚህ ኃላፊነት ቦታ ላይ ለመቀመጥ። እዛ ኃላፊነት ቦታ ላይ ስትቀመጡ ደግሞ ይህንን አደርጋለሁ ብላችሁ ቃል የገባችሁለት የሙያ ማህበረሰብ በሙሉ የገባችሁትን ቃል ታከብራላችሁ አታከብሩትም የሚለውን ደግሞ በየጊዜው የሚደረገው ላይ ቼክ ያደርጋል ማለት ነው። እኔም ደግሞ እንደ አንድ አባል የማህበሩ አባል ይሄም ኃላፊነቴ ነው ብዬ ስለማስብ እሱን እንዳትረሱት ስለፈለኩኝ በደንብ እንድታሰምሩበትና እስከዛሬ እስካሁን ድረስ ያወራናቸውን ይሄ ፕሮግራም ከተላለፈ በኋላ ደግሞ የሚመርጣችሁን ሰው ደግሞ ይሄን ፕሮግራምም ስታስተላልፉለት ይሄን እንደምትሰሩ እርግጠኛ ሆኖ እንደሚመርጣችሁ በማሰብ ለቃላችሁ ላስቀመጣችሁት እቅድ ታማኝ እንድትሆኑ ተገዢ እንድትሆኑ በዚህ አጋጣሚ እንደ አንድ አባል አደራ ማለት ፈልጋለሁ። በጣም አመሰግናለሁ ሁላችሁም። እሺ ተመልካቾቻችን ከኢትዮጵያ የፌዴራል ጠበቆች ማህበር በፕሬዝዳንትነትና በምክትል ፕሬዝዳንትነት እጩ በመሆን ሊስት ውስጥ ከገቡት 4 የጠበቆች ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ፕሮግራም ከሌሎች ባለሙያዎች ጋር ጠብቃችኋለሁ። እስከዛው ሰላም።